ክብር ለኢየሱስ ክርስቶስ ይሁን። እንኳን እግዚአብሔር ለዚህ ቀን በሰላም አደረሳችሁ። ስለነበረ ጊዜ እግዚአብሔር የተመሰገነ ይሁን። የተናገረን እግዚአብሔር እኛም ብሎ በመካከላችን ያለ ስሙ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እንጸልይና ቀጥታ ወደ እግዚአብሔር ቃል ሄዳለሁ። እግዚአብሔር ውስጥ ያስቀመጠውን ቃል እግዚአብሔር ዛሬ ሰጠኝን ለእናንተም ይሁን መልእክት አካፍላለሁ። ክብር ለኢየሱስ ይሁን። ሁላችንም እንጸልይና እግዚአብሔር እንዲናገረን እግዚአብሔር እንዲነካን እንጸልይ። ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ ሲናገር ስለ ኢየሱስ በሰባቱ የወርቅ መቅረዞች መካከል የሚመላለሰው ይላል። እንደዚህ ተሰብስበው ባሉ ቤተክርስቲያናት መካከል እሱ ይመላለሳል። ክብር ለኢየሱስ ክርስቶስ ይሁን። ምንም አይነት ይሁኑ ሰባቱም አብያተ ክርስቲያናት በእነሱ መካከል ይመላለሳል። ምንም አይነት ችግር ይኑር፣ ምንም አይነት ብርታት ይኑር፣ ኢየሱስ በመካከላቸው ይመላለሳል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በእኛ መካከልም አሁን አለ። ኢየሱስ ክርስቶስ ጌታ ነው። በእኛ መካከልም አሁን ይመላለሳል። ቃሉ ነው። በቃ መጽሐፍ ላይ ተጽፏል አለ፣ ይመላለሳል። ክብር ለኢየሱስ ይሁን። እናመሰግንሃለን የዘላለም አምላክ እግዚአብሔር። በኢየሱስ ክርስቶስም ክብር ሁሉ ለአንተ ይሁን። በመካከላችን ያለ የቤተ ክርስቲያን ራስ ይሆንክ በኢየሱስ ክርስቶስም በዚህ ሰዓት በጌታ በኢየሱስ ክርስቶስም እናመሰግንሃለን። ልትናገረን እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስም ሕዝብህን ልታቀና ልታበረታ በናዝሬቱ በኢየሱስም የዘላለም አምላክ እግዚአብሔር የደከሙ እጆችን ልታበረታ የላሉ ጉልበቶችን ልታጸና በመካከላችን ስላለ በጌታ በኢየሱስ ክርስቶስም ክብር ሁሉ ላንተ ይሁን። ቃልህን የማታጠፍ እንደ ቃል የምትመላለስ በጌታ በኢየሱስ ክርስቶስም እናመሰግንሃለን። የቃልህ ዕውቀት ሙላትና መገለጥ በመንፈስና በኃይል የዘላለም አምላክ እግዚአብሔር ሕዝብህን እንዲነካ እንዲለውጥ ሕዝብህን እንዲያዘጋጅ በኢየሱስ ክርስቶስም እያንዳንዳችንን እንድትነካን እንጸልያለን። እያንዳንዳችንን እንድትነካ በጌታ በኢየሱስም ልብን ሁሉ የምትነካ አንተ ነህ። በኢየሱስ ክርስቶስም ጸለይን። ክብር ሁሉ ለአንተ ይሁን። ማንኛውም አይነት የጠላት አጀንዳና ምክር በእግዚአብሔር ልጅ በኢየሱስ ክርስቶስም አሁን የፈረሰ ይሁን። የነገስታት ንጉሥ የጌቶች ጌታ በሆነው በእግዚአብሔር ልጅ በኢየሱስም የፈረሰ ይሁን። ምክራቸው እቅዳቸው በኢየሱስ ክርስቶስም የፈረሰ ይሁን። አእምሮ ሁሉ ነፃ እንዲወጣ ልብ ሁሉ በኢየሱስ ክርስቶስም የዘላለም አምላክ እግዚአብሔር ለቃልህ እንዲከፈት በኢየሱስ ክርስቶስም ጸለይን። ክብር ሁሉ ለአንተ ይሁን በኢየሱስ ክርስቶስም አሜን። ተባረኩ። እግዚአብሔር ዛሬ ውስጥ ያስቀመጠው የእግዚአብሔር ማህተም በሚል ርዕስ እግዚአብሔር ውስጥ ያስቀመጠውን ቃል እንመለከታለን። ወደ 4 አይነት ማህተሞች እንደዚህ ልክ የእግዚአብሔር ቃል ላይ የተጻፉትን እናያለን። ከቻልኩ ጨርሳለሁ፣ ካልቻልኩ ግን ሌላ ጊዜ ደግሞ እናያለን። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር ማህተም መጽሐፍ ቅዱስ ላይ ብዙ ቦታ የእግዚአብሔር ማህተም እያለ ብዙ ቦታ ይናገራል። ከዚህ በፊት ራእይ 5ንም ስንመለከት ኢየሱስ እግዚአብሔር በዙፋኑ ቁጭ አለና አንድ ጥቅልል መጽሐፍ በሁሉም በኩል የታተመበት ጥቅልል መጽሐፍ እግዚአብሔር ለሰው ልጆች በሙሉ ሰጠ ይላል እና ሰጠና ችግሩ ግን ይሄንን መጽሐፍ ኢቭን የሚቀበል ከእግዚአብሔር እጅ ተቀብሎ ማህተሙን የሚፈታ ሰው በሰማይ በምድር ከምድር በታች ሲፈለግ ታጣ ይላል መጽሐፍ ቅዱስ ሲናገር። ምክንያቱም ማህተም ማለት ምን ማለት ነው? ከባድ ስልጣን ያለው በጣም በትልቅ ባለስልጣን የሚደረግ ትልቅ መልእክት ውስጥ ያለው እንዳይከፈት ስለሚፈለግ ያ ማህተም የሚደረግበት ነው። ስለዚህ ያንን ከእግዚአብሔር እጅ ተቀብሎ ማህተሙን ደግሞ መፍታት የሚችል በሰማይም በምድርም ከምድርም በታች ጥሪ ተደርጎ በቃ ያንን ተቀብሎ መፍታት የሚችል ጠፋ ይላል መጽሐፍ ቅዱስ ሲናገር። ስለዚህ መጽሐፍ ቅዱስ ሲናገር ምን ይላል? ዮሐንስ ይሄንን ሁሉ ተመለከተና ምንም ስለሌለ አለቀስኩኝ አለ። ክብር ለኢየሱስ ክርስቶስ ይሁን። በኋላ ግን ወደ ዮሐንስ አንዱ መጥቶ ምን አለው? አታልቀስ አለው። የነገስታት ንጉሥ አለ፣ የይሁዳ አንበሳ አለ፣ ሞትን ድል ያደረገ አለ። እሱ ማህተሙን ሊቀበልና ሊፈታ የሚችል አለ፣ አታልቀስ ተባለ። ክብር ለኢየሱስ ይሁን። ማህተም የእግዚአብሔር ማህተም ሲሆን በተለይ እጅግ በጣም
ማንም ሊፈታው የማይችል ነው ክብር ለኢየሱስ ይሁን ኢቭን የሮማውያን ማተብ ኢየሱስን ከገደሉት በኋላ ከቀበሩት በኋላ ማንም መጥቶ ምክንያቱም ወሬ እየተወራ ነበር ደቀ መዛሙርት መጥተው ሊሰርቁት ይችላሉ እነሳለው ስላለ ኢየሱስ ፈርተው ነበር ከቀበሩትም በኋላ ፈሪሳውያን ሊቀ ካህናት ሁሉ ማለት ነው ክብር ለኢየሱስ ይሁን ስለዚህ በሮማውያን ማተብ ታተመ በቃ መኑ መቃብሩ ማንም ሄዶ ያንን ማተብ ፈታ ማለት በጣም ከባድ ሊፈታ የማይችል ነገር አይደለም በጣም በስሱ የሚደረግ ነገር ነው ስልጣኑ ነው ከባድ ስለዚህ ማንም ያንን ማተብ ፈታ ማለት ከአውግስጦስ ቄሳር ጋር ጦርነት አደረገ ማለት ነው እሱም ተዳፈረ ማለት ነው ስለዚህ ማንም ሊዳፈር አይችልም ስለዚህ ያንን ማተብ ሊፈታ የመጣው ማን ነው ከሰማይ መልአክ ነው የመጣው ክብር ለኢየሱስ ይሁን በሰዎች ስልጣን የማይገዛ በእግዚአብሔር ስልጣን የተሰጠው ከሰዎች መጽሐፍ ቅዱስ እንደሚል ከመላእክት ይልቅ አንሶ የነበረውን እንደሚል ሰዎች ከመላእክት በስልጣንም በአፈጣጠርም ያንሳሉ መልአክ መጣና ያንን ማተብ ፈታው መቃብሩን ከፈተው ይላል መጽሐፍ ቅዱስ ሲናገር ክብር ለኢየሱስ ክርስቶስ ይሁን ስለዚህ ማተብ እግዚአብሔር ማተብ ያለበት ማንኛውም ነገር እግዚአብሔር ከእግዚአብሔር የሚበልጥ ሌላ ካልመጣ በስተቀር ያንን ማተብ ማንም ሊፈታው ማንም ያንን ነገር ሊቀይረው አይችልም ክብር ለኢየሱስ ይሁን ስለዚህ ከእግዚአብሔር የሚበልጥ ስለሌለ እግዚአብሔር ማተብ ሁሉ ጊዜ ምን የሆነ ነው የጸና ነው ክብር ለኢየሱስ ክርስቶስ ይሁን አንድ እግዚአብሔር አንድን ነገር ማተብ መታበት ማለት አለቀ ማለት ነው በቃ እግዚአብሔር ወስኗል እግዚአብሔር ጨርሷል ስለዚህ ሊቀየር የሚችል ምንም ነገር የለም ማለት ነው ክብር ለኢየሱስ ክርስቶስ ይሁን ስለዚህ አንድ አራት ማህተሞችን እንመለከታለን እግዚአብሔር ውስጥ ያስቀመጠው ብዙ ማህተሞች ሊኖሩ ይችላሉ መጽሐፍ ቅዱስ ውስጥ ስትመጡ ግን እኔ ውስጥ የመጣውና የተዘጋጀውባቸው እነዚህ ናቸው የመጀመሪያው ዮሐንስ ወንጌል ምዕራፍ 6 ላይ ከቁጥር 25 እስከ 27 ያለው ዮሐንስ ወንጌል ምዕራፍ 6 ከ25 እስከ 27 ያለው እናነብና የዘላለም ሕይወት ሰጪ የተሰጠ ማህተም ይላል የዘላለም ሕይወት ለሚሰጥ ለአንድ ሰው የተሰጠ ማህተም ነው ይሄ በትግርኛ ተነበዩ እሺ 6 ነው ዮሐንስ ወንጌል ምዕራፍ 6 ከ25 እስከ 27 أبسجر بحري مصر خبوخ ربي مع سناب زمت أخابلو يسوس لما ملس اللهم اتدلين زلقم سي إنجرا سلزبرعكم من زتجبكم من إخوم من بر تأمرات سلزريكم كم زيكمكم بحكي أبلوكم اللهم ودسب نوعو أبو نسخة أملاخ حاتمو إمو نتنسو زبكم نزل على الهوات سنبر بالعي أمبر نزح على في بالعي آية البر اوكي هاسمن سلازي نساتهم قبر عملاقكم قبرسي انتاي نقبر بلوه كبر ليسوس كريستوس يقول من إلال كباهر معدو باقنيوت قزي ربي ماچه ودزي متاهلوت ኢየሱስም እንዲህ ሲል መለሰላቸው እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ተአምራዊ ምልክቶችን ስላያችሁ አይደለም ለሚጠፋ እንጀራ አትስሩ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ ለዚህም እግዚአብሔር አብ ማረጋገጫ ማህተቡን በእርሱ ላይ አትሟልና ይላል ክብር ለኢየሱስ ክርስቶስ ይሁን ኢየሱስ ክርስቶስ ጌታ ነው ሁላችንም እንደምናውቀው ጌታችን ኢየሱስ ክርስቶስ በአምስት ትናንሽ የገብስ እንጀራና በሁለት አሳ 5000 ሰዎችን ወንዶችን ሴቶችና ህፃናትም ልጆችም ተጨምረዋል በጣም ብዙ ሺህ ሰዎችን ከመገበ በኋላ እነኚህ ሰዎች በደንብ ይሄንን ነገር ተመለከቱ ምክንያቱም ምግብ አልተያዘም ምንም አልተደረገም ጌታ ኢየሱስ ያንን ብቻ አመሰገነና ባርኮ ሰጣቸው ይላል በዚህ ጊዜ ይሄ ሁሉ ህዝብ ያንን ነገር ከበላ በኋላ የተረፈም አለ መጽሐፍ ቅዱስ እንደሚናገር የተነሳ ስለዚህ እነዚህ ሰዎች ይሄንን ነገር ሁሉ ካዩ በኋላ ተርበው ነበር መጽሐፍ ቅዱስ እንደሚናገር ካዩ በኋላ ኢየሱስ ክርስቶስን በግድ ሊያነክሱት አሰቡ ፈለጉ ይላል መጽሐፍ ቅዱስ ሲናገር ሙከራ አላደረጉም ኢየሱስን ለመንጠቅ ለመያዝ አልፈለጉም ነገር ግን በውስጣቸው በቃ በግድ ባይ ፎርስ ሊያነክሱት እንደወሰኑ እንዳሰቡ ኢየሱስ ክርስቶስ አወቀ ይላል ክብር ለኢየሱስ ክርስቶስ ይሁን ሐሳባቸውን የልባቸውን ስለሚያውቅ ይሄንን ነገር አሰበ በዚህ ጊዜ ኢየሱስ ፈቀቅ ብሎ ከነሱ ሄደ ይላል መጽሐፍ ቅዱስ ሲናገር ክብር ለኢየሱስ ክርስቶስ ይሁን
ለምንድነው ይሄንን ነገር ያሰቡት? ያስተዋሉት ነገር፣ ያቀዱት፣ ያዩት ነገር አለ። ምናልባት መጽሐፍ ቅዱስ ላይ ሙሴ በምድረ በዳ በማይዘሩበት በማያጭዱበት በዛን ጊዜ መና ከሰማይ እየወረደ አብልቷቸዋል። ይሄንን ነገር የሚያውቁት ነገር አለ። ክብር ለኢየሱስ ይሁን። ሙሴ መሪ በሆነ ጊዜ ስለዚህ ኢየሱስ ክርስቶስን ቢያነክሱት በነፃ ሳይሰሩ ምንም ሳይጨነቁ ኢየሱስ እየባረከላቸው ሁሉ ጊዜ በነፃ ይበላሉ፣ ሁሉ ጊዜ ሳይጨነቁ ይበላሉ። ይሄንን ነገር ያውቃሉ። ስለዚህ ምን ማድረግ አሰቡ? ጌታ ኢየሱስ ክርስቶስን ወደደም በቃ ጠላም ፈለገም አልፈለገም በግድ አምጥተው ንጉሳችን ነው በቃ ሊሉ ታሰቡ ይላል። ምክንያቱም ዘዳግም 18 ላይ ያለው ሙሴ የተናገረው በቃ ነብዩ ይሄ ነው አሉ ይላል መጽሐፍ ቅዱስ ሲናገር። ነብይ ነው ከነቢያት አንዱ ነው ሳይሆን ነው ነብዩ፣ እሱ የተናገረው ነብይ ይሄ ነው በቃ ይሄ መሆን አለበት ብለው ስለዚህ ሊያነክሱ ታሰቡ ይላል መጽሐፍ ቅዱስ ሲናገር። ክብር ለኢየሱስ ይሁን። ዓላማቸው ምንድነው? ሁሌ ሳይሰሩ ልክ በእስራኤላውያን ምናልባት በምድረ በዳ እንዳሉ መብላት ነው እየተሰበሰቡ በቃ ሳይለፉ ምንም ሳይቸገሩ ማለት ነው። ክብር ለኢየሱስ ይሁን። ኢየሱስ ግን ዞር አለባቸው ይላል። በቃ ፈቀቅ አለ፣ ወደ ምድረ በዳ ፈቀቅ አለ ይላል። ደቀ መዛሙርቱን ሸኘና በቃ ወደ ቅፍርናሆም እንደሄዱ ኢየሱስ ክርስቶስ ግን ፈቀቅ አለ ይላል። ክብር ለኢየሱስ ክርስቶስ ይሁን። በዚህ ጊዜ መጽሐፍ ቅዱስ ሲናገር በነጋታው አሁን ስለራባቸው ልክ ኢየሱስ ክርስቶስ እንዳለው ስለበላችሁና ስለጠገባችሁ ነው እንዳለው ከበሉ ከጠገቡ በኋላ ሲራቡ ደግሞ ጌታ ኢየሱስ ክርስቶስን ፍለጋ ጀመሩ ይላል። ኢየሱስ ደቀ መዛሙርቱን ሸኝቶ እንዳልሄደ እርግጠኛ ናቸው ሁሉም። ኢየሱስ ክርስቶስ እንደቀረ ከባህሩ ማዶ እርግጠኛ ናቸው። ስለዚህ ጌታ ኢየሱስን ፈለጉና ፈልገው አጡት። ስለዚህ መጀመሪያ ኢየሱስ ወደ ሸኘበት ቦታ መጡ ይላል መጽሐፍ ቅዱስ ሲናገር። ከዛ ኢየሱስ ክርስቶስን ደቀ መዛሙርቱን ከሸኘ በኋላ አገኙት ይላል። ከባህር ማዶ ኢየሱስ ክርስቶስ ባህሩን ተሻግሮ ደቀ መዛሙርቱ ወዳሉበት ቦታ ከሄደ በኋላ አገኙት ይላል። ስለዚህ በጣም የደነቃቸው እንዴት ወደዚህ መጣ ሳይሆን መቼ ወደዚህ መጣ አሉት ይላል። ምክንያቱም እያንዳንዱን እንቅስቃሴውን የጌታችን የኢየሱስ ክርስቶስን ይከታተሉ ነበር። ለምን? አጥብቀው ይፈልጉታል ኢየሱስን ለመብላት ለመጠጣት፣ ሲርባቸው ወደ ኢየሱስ ክርስቶስ ለመምጣት። ክብር ለኢየሱስ ይሁን። አጥብቀው ይፈልጉታል፣ ይከታተሉታል። ስለዚህ በምንም ተአምር ጌታ ኢየሱስ ክርስቶስ ጀልባ እንዳልሄደ ያውቃሉ፣ ወደዛ ሊሻገር እንደማይችል ያውቃሉ። ስለዚህ ሲያገኙት ምን አሉት? በባህር ደግሞ ተሻግሮ ኢየሱስ በውሃ ላይ እየተራመደ ይሄዳል የሚል በእነሱ ውስጥ ሐሳብ ስለሌለ ወደዚህ መቼ መጣ ረቢ አሉት። መቼ መጣ ወደዚህ? ሲከታተሉት ነበረ። መቼ ልትመጣ ቻልክ አሉት። ምክንያቱም የሄደ ጀልባ እንዳሌለ የተንቀሳቀሰ ጀልባ እንዳሌለ በደንብ ያውቃሉ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ያንን ሁሉ ፍለጋ፣ ያንን ሁሉ መንከራተት፣ ያንን ሁሉ ሰው መጠየቅ፣ ለዚህ ሁሉ ይንከራተቱ ነበር። ብዙ ዋጋ ከፍሏል ጌታ ኢየሱስ ክርስቶስ። የት ነው ያለው? አንዴ ወደዚህ ይሄዳሉ፣ አንዴ ወደዚህ ይሄዳሉ። ስለዚህ ጌታ ኢየሱስ ክርስቶስን መጨረሻ ላይ ተስፋ ቆርጠው ነው ወደ ባህር ማዶ ሄዱት፣ ወደ ደቀ መዛሙርት ወዳሉበት ቦታ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሲያገኙት መቼ ወደዚህ መጣ አሉት ይላል። መቼ ነው ወደዚህ የመጣው? ጌታ ኢየሱስ ክርስቶስ የመለሰላቸው እውነት እላችኋለሁ እንጀራ ስለበላችሁና የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ተአምራዊ ምልክት ስላያችሁ አይደለም ይላል። ዮሐንስ ሁሉ ጊዜ ማንኛውም የተደረገውን ተአምር የሚጽፈው ምንድነው? ምልክት እያለ ነው የሚጽፈው። እንደሌላው ተአምር አይደለም የሚለው፣ ተአምራዊ ምልክት ነው የሚለው። ምክንያቱም ምልክት ካለ ምልክቱ የሆነ ነገር ያመለክታል። ስለዚህ ያ ምልክት መንገድ ላይ ያሉ የትራፊክ ሁሉንም ምልክቶች ስንመለከት ሁሉም የሚናገሩት ነገር አለ፣ የሚያሳዩት ነገር አለ። አንዳንዱ ማስጠንቀቂያ ነው፣ ከፊታችን የሚመጣ ነገር አለ። ከፊት የሆነ መንገዱ ጠመዝማዛ ሊሆን ይችላል፣ ችግር ያለበት ሊሆን ይችላል፣ ስራ እየተሰራ ሊሆን ይችላል። የሚያመለክተው ምልክት አለ። ስለዚህ ዮሐንስ ሁሉ ጊዜ ሲጽፍ ጌታ ኢየሱስ ክርስቶስን ሰዎች ከሚታየው ማንነቱ አሻግረው እንዲያዩት ስለሚፈልግ ምንድነው የሚለው? ምልክት ነው የሚለው። ስለዚህ ጌታ ኢየሱስ ተአምር አይተዋል፣ በልተዋል፣ ጠጥተዋል። 5000 ወንዶች ቢያንስ ብቻ እንኳን የተደረገው ነገር እጅግ በጣም ከባድ ነው። እነሱ ከዛ ውስጥ የወሰዱት አንድ ነገር ቢኖር ምንድነው? በፈለግን ጊዜ እንድንበላ እንድንጠጣ ኢየሱስ የታለ ብቻ ነው። ይሄንን ተአምር ኢየሱስ ሊያደርግ የቻለው ምን ስለሆነ ነው? ይሄንን ተአምር ማድረግ የተቻለው እንዴት ነው? ለምንድን ነው የተቻለው? ሰው ማድረግ የማይችለውን ነገር
የቻለው ለምንድነው ብለው ምልክቱን ማየት አልቻሉም። ኢየሱስ ይሄንን ሊያደርግ የቻለው መሲህ ስለሆነ ነው፣ እግዚአብሔር ስለሆነ ነው፣ የእግዚአብሔር ልጅ ስለሆነ ነው ብለው ምልክቱን ምንም ሊያዩ አልፈለጉም። የተደረገው ነገር ብቻ እስከጠቀማቸው ኢየሱስን ይፈልጉ ነበር። ስለዚህ ተአምራዊ ምልክት ስላያችሁ አይደለም እኔን የምትፈልጉኝ፣ ስለበላችሁ ነው፣ ስለጠገባችሁ ነው እኔን የምትፈልጉኝ አላቸው ኢየሱስ ክርስቶስ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ምድረ በዳ አሻግሮን ከሆነ እግዚአብሔር በህይወታችን በመጨረሻው ሰዓት ደርሶልን ከሆነ እግዚአብሔር የሚናገረን ነገር አለ። ያ ነገር የሚናገረን ነገር አለ። ክብር ለኢየሱስ ይሁን። እግዚአብሔር ሰዎችን አይጥልም ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር የተጨነቁ ሰዎችም ይደርስላቸዋል ማለት ነው። እግዚአብሔርን ስንጸልይ ተስፋ እንዳንቆርጥ የሚናገረን ነገር አለ ማለት ነው። ክብር ለኢየሱስ ይሁን። ገጠመኝ አይደለም። እግዚአብሔር በህይወታችን ከመጣ ሌላ ጊዜም ተጨንቀን ይመጣል ማለት ነው። አሁን ተጨንቀው ላሉት ይመጣል ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ሁሉም ነገር ምልክት አለው። እግዚአብሔር የሰራው ነገር ምልክት አለው። ኢየሱስ ክርስቶስ ጌታ ነው። ስለዚህ አንዳንዶች ኢየሱስ ክርስቶስ ተአምር ሲያደርግ ተአምራዊ ምልክቱ ነው ያሉ። ይሄ ነገር የሆነው ለምንድነው? ምን ስለሆነ ነው የሆነው? ኢየሱስ ክርስቶስ ማን ነው ብለው ጌታ ኢየሱስ ክርስቶስን ምልክቱ ወደ አሳያቸው ቦታ ሄደው ኢየሱስን በሚገባ ያምኑታል። ማን እንደሆነ ይቀበሉታል። ክብር ለኢየሱስ ክርስቶስ ይሁን። እነዚህ ሰዎች ሃይማኖተኛ ናቸው። ስለዚህ ምን ማድረግ ጀመሩ? ኢየሱስ ክርስቶስን ይፈልጉታል። ትፈልጉኛላችኋል። ክብር ለኢየሱስ ይሁን። ይፈልጉታል። ወደዛ ይወጣሉ፣ ወደዚህ ይሄዳሉ፣ ይንከራተታሉ። የሚንከራተቱት ግን ለመብላትና ለመጠጣት ለምድራዊ ነገር ብቻ ነበር። ስለዚህ ጌታ ኢየሱስ ክርስቶስ ምን አላቸው? ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዚህም እግዚአብሔር አብ ማረጋገጫ ማህተቡን በእርሱ ላይ አትሞበታልና ይላል። እግዚአብሔር ማህተብ ያደረገበት ነገር አለ። እናንተ የምትሮጡት ለሌላ ነገር ነው። ጌታ ኢየሱስ ክርስቶስን እግዚአብሔር ያመጣው ሰዎች ምግብ በልተው እንዲጠጡ ብቻ አይደለም። በዚህ ምድር ላይ ሰዎች ተሳክቶላቸው እንዲኖር ብቻ አይደለም። ክብር ለኢየሱስ ይሁን። ስለዚህ ኃይላችሁን ትርጉሙ ምን ማለት ነው? ኃይላችሁን፣ ኢነርጂያችሁን፣ ጊዜያችሁን፣ አቅማችሁን ሁሉ ለሚበላ ለሚጠጣ ነገር ለዚህ ለተለያየ ለሌላ ስራ ላይ አትጨርሱ። ነገር ግን ይሄ ኃይላችሁን ይሄ ፍለጋችሁን የምታደርጉትን ነገር የሰው ልጅ ለሚሰጣችሁ ክብር ለኢየሱስ ይሁን። ምን ይላል? የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ። ለዛ ነገር ልፉ። ያንን ነገር ለማግኘት ምን አድርጉ? ተጋደሉ። ያንን ነገር ለማግኘት አቅማችሁን፣ ጊዜያችሁን፣ ኃይላችሁን ሁሉ ያንን ነገር ለማድረግ አድርጉ። እግዚአብሔር ማህተም ያተመው ኢየሱስ ክርስቶስ ለሚሰጠው ለዘላለም ሕይወት በኢየሱስ ክርስቶስ ብቻ ስለሚሰጠው ስለ ዘላለም ሕይወት ነው። እግዚአብሔር ማህተሙን አትሟል። ኢየሱስ ክርስቶስ ብቻ የሚሰጠው ነው። የዘላለም ሕይወት የሚገኘው ጌታ ኢየሱስ ክርስቶስ ጋር በመምጣት ብቻ ነው። እግዚአብሔር አብ ምን አድርጓል? ማህተም መጥቶበታል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሰዎች የሚለፉት ሰዎች ቢጥሩ ሰዎች የዘላለም ሕይወት ለማግኘት ቢሉ ወደ ማንኛውም ወደ መላእክት ቢሆን ወደ ሰዎች ቢሆን ወደ ቅዱሳን ቢሆን ወደ ተለያየ ቦታ ቢሄዱ እግዚአብሔር ማህተም ያልመታበት እግዚአብሔር ፈጽሞ ያልተቀበለው እግዚአብሔር አውተንቲኬት ያላደረገው ማረጋገጫ የሌለው ሌባ ነው ማለት ነው። ልክ በቃ ዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ኢየሱስ ክርስቶስ መልካም እረኛ እኔ ነኝ አለ። ወደ በጎች በረት የሚመጣ ኢየሱስ እረኛው ትክክለኛ እረኛ ኢየሱስ ነው። ሌላው በበቃ በበረት ሳይሆን በአጥር ሁሉም የሚመጣ ሌባ ነው አለ ኢየሱስ። ሊሰርቅ ነው፣ ሊያርድ ነው፣ ሊያጠፋ ነው፣ ለሌላ ነገር አይመጣም ማለት ሊጠቀም ነው የሚመጣው። ከበጎቹ ሊጠቀም በጎቹን ሊበላ ሕዝቅኤል ላይ እንደተጻፈው በጎቹ ቢታከሙ ቢሞቱ ሌላ ነገር ቢሆኑ ግድ የማይሰጠው ሌባ ነው። በቃ ሊሰርቅ ነው፣ ሊያርድ ነው፣ ሙያተኛ ነው፣ ጥቅም ፈልጎ ነው የሚመጣው። ኢየሱስ ክርስቶስ ግን ምን አለ? እኔ መልካም እረኛ ነኝ አለ። በሩ እኔ ነኝ አለ። በበሩ ይመጣል ኢየሱስ። ስለዚህ የበሩ ጠባቂ ደግሞ ለኢየሱስ ምን ያደርግለታል? ይከፍትለታል። ለምን? እውነተኛ ባለቤት ነው ኢየሱስ ክርስቶስ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር አብ ማረጋገጫ ያደረገለት ለኢየሱስ ክርስቶስ ነው። ስለዚህ ማረጋገጫ የተደረገልኝ የዘላለም ሕይወት ምሰጠው እኔ ነኝ አለ ኢየሱስ ክርስቶስ። እኔ ነኝ ምሰጠው ማረጋገጫ ማህተም ከእግዚአብሔር ያለኝ እኔ ብቻ ነኝ። ስለዚህ መስራት ያለባችሁ እናንተ መልፋት ያለባችሁ መፈለግ ያለባችሁ እኔን ለምንድነው? የዘላለም ሕይወት እንድሰጣችሁ ነው። ክብር ለኢየሱስ ክርስቶስ ይሁን።
ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ማረጋገጫ የሰጠው ማንም ሌላ አዳኝ የለም። ለመልአክ አልተሰጠም። መጽሐፍ ቅዱስ ገላትያ ምዕራፍ 1 ላይ ስታነቡ የገላትያ አማኞች ኢየሱስ ክርስቶስን ተቀበሉ፣ በቃ ሁሉንም ነገር ተቀበሉ፣ መዳን በክርስቶስ ኢየሱስ ነው አሉ፣ ጸጋው እንደዚሁ ያድነናል ብለው ከተቀበሉ በኋላ ከዚህ ከሕግ አሰራር ዞር ብለው ካሉ በኋላ እነዚህ ሰዎች ከኢየሩሳሌም መጡና ምን አሏቸው ይላል? በጣም አደገኛ በጣም መጥፎ ሰዎች ናቸው እነዚህ ሰዎች። ምን አሏቸው ይላል? ኖ ኖ ኖ ኖ ኢየሱስ አያድናችሁም አላሏቸውም። ኢየሱስ ክርስቶስ አዎ ያድናችኋል፣ ትክክል፣ እሱን አትካዱ፣ ተቀበሉ፣ ነገር ግን የሙሴን ሕግ በዛ ላይ ጨምሩበት አሏቸው። ተገረዙ በዛ ላይ አሏቸው። እንድትድኑ መገረዝ አለባችሁ። ኢየሱስ ክርስቶስን አዎ ተቀብላችኋል፣ መገረዝ አለባችሁ፣ ሕግን መፈጸም መቻል አለባችሁ አሉ። ስለዚህ ኮምፕሮማይዝ ማድረግ ጀመሩ። ምክንያቱም ኢየሱስን ተው አይደለም የተባሉ፣ በዛ ኢየሱስ ክርስቶስ ላይ ሕግን ጨምሩበት፣ እንደገና ተገረዙ ብለው አሏቸው ይላል። ስለዚህ ሐዋርያው ጳውሎስ እንዴት ፈጥናችሁ ከእውነተኛው ወንጌል እንዴት ዞር እንዳላችሁ ደነቃለሁ አለ። ክብር ለኢየሱስ ክርስቶስ ይሁን። እንዴት ፈጥናችሁ ዞር አላችሁ እንዴ? ይሄንን እኮ እኛ የሰበክንላችሁን ወንጌል አይደለንም እኛ አለ ሐዋርያ ጳውሎስ። ተመልሶ መጥቶ እንደገና ሌላ ልዩ ወንጌል መስበክ አይደለም። ከሰማይ መልአክ እንኳን ቢመጣ ከዚህ እኛ ከሰበክንላችሁ ወንጌል የተለየ ከሰበከላችሁ የተረገመ ይሁን፣ አናቴማ ይሁን፣ የተረገመ ይሁን፣ ደግሜ እላለሁ እንዳልኩ የተረገመ ይሁን አለ። ክብር ለኢየሱስ ይሁን። ደፍሮ ነው የሚናገረው ሐዋርያ ጳውሎስ። ምክንያቱም ማህተም የተሰጠው የዘላለም ሕይወት እንዲሰጥ ለሰው ልጆች የተላከው እግዚአብሔር ማህተም ሰጥቶ ማረጋገጫ የሰጠው የሚቀበለው ማን ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ መልአክ እንኳን ቢሆን እኛ ራሳችን ተመልሰን እንኳን ብንመጣ ማንም ይሁን የተረገመ ይሁን፣ ልዩ ወንጌል ይዞላችሁ የሚመጣ ማንም የተረገመ ይሁን አላቸው። ክብር ለኢየሱስ ይሁን። ስለዚህ ከኢየሩሳሌም የሄዱ ሰዎች የተረገሙ ሰዎች ናቸው። ኢየሱስንም አትተው፣ ነገር ግን ተገረዙ፣ ግርዛትን ጨምሩ፣ የሙሴን ሕግ ጨምሩበት፣ ከዛ በቃ ትድናላችሁ የሚል ኮንፊውዝድ ሆነው ብዙዎች ምን ሆኑ ማለት ነው? ወደዚህ ትምህርት ውስጥ ገቡ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ለሙሴ ሕዝቡን ከግብፅ ምድር እንዲያወጣ እግዚአብሔር ልኮታል። የላከው እሱም ብቻ ነው። ማንም ሌላ ሰው ሊያወጣቸው አይችልም። መተባበር ያለባቸው ከሙሴ ጋር ነው። አንዴ አምፀው መጽሐፍ ቅዱስ ሲናገር አምፀው አለቃን ሹም በቃ ነው። ነህምያ ላይ ደግሞ ሲናገር ኢቭን ሾሙ ይላል። ማንን እንደ ሾሙ መጽሐፍ ቅዱስ አይናገርም። ሾመው ሊመለሱ ማለት ነው ወደ ግብፅ ሊደራደሩ እንደገና ከፈርዖን ጋር። እግዚአብሔር ግን የላከው ማንን ነበር? በዛ ወቅት ሙሴን ነበር። እንደውም እነ ማርያም ሙሴን ሲናገሩ ለምጻም እስከመሆን ወደ 7 ቀን ጉዟቸው እስኪተጓጎል ድረስ ሆነ። ለምን? እግዚአብሔር የላከው እሱም ብቻ ነበር። ዮሐንስ ወንጌል ምዕራፍ 9 ላይ ስትመጡ ይሄ ሰውዬ ከየት እንደመጣ አናቅም አሉ። ሸንጎ አባላት ተሰብስበው ማለት ነው። እግዚአብሔር ግን ሙሴን እንደተናገረው እናቃለን። ይሄ ሰው ከየት እንደመጣ አናቅም፣ ኃጢአተኛ ነው፣ ክብር ለእግዚአብሔር ስጥ፣ እመን በቃ አሉት ያንን ዕውሩ ሰውዬ። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ግን ማረጋገጫ እግዚአብሔር አብ የሰጠው የዘላለም ሕይወት እንዲሰጥ የሰጠው ኢየሱስ ነው። ስለዚህ ኢየሱስ ምን አለ? ለሚበላ ለሚጠጣ ነገር እኔን አትፈልጉኝ፣ ማረጋገጫ ተሰጥቶኝ የመጣሁት የዘላለም ሕይወት እንድሰጣችሁ ነው። ስለዚህ ያንን ነገር ፈልጉ አለ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ማረጋገጫ የተሰጠው አዳኝ ማን ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ አዳኝ ተብሎ ብዙዎች መጥተዋል። አዳኝ ተብሎ ብዙዎች መጥተው ሰብከዋል። በዚህ መንገድ ብትሄዱ ብዙዎች ትድናላችሁ ተብለዋል። ማንም ሊያድናቸው በእግዚአብሔር ፊት የሚችል የለም። በኢየሱስ መጽሐፍ ቅዱስ ሲናገር ዕብራውያን 7:25 ላይ በእርሱ በኩል ይላል በጌታችን በኢየሱስ ክርስቶስ በኩል ወደ እግዚአብሔር የመጡትን ፈጽሞ ምን ሊያደርጋቸው ይችላል ይላል? ሊያድናቸው ይችላል። ኢየሱስ ማህተም ተሰጥቶታል። ማረጋገጫ የተሰጠው አዳኝ ነው። ስለዚህ እግዚአብሔር የሚቀበለው እውነተኛ መንገድ እውነተኛ አዳኝ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ በኢየሱስ ክርስቶስ በኩል የሚመጡትን ሲመጡ ምን ያደርጋቸዋል ይላል? ሊያድናቸው ይችላል ይላል። በሌላ ነገር በሌላ በኩል የሚመጡትን ሁሉ ወደ እግዚአብሔር ይመጣሉ። ሲመጡ ግን ምንድነው የሚገጥማቸው? ፍርድ ነው፣ ድነት አይደለም። የእግዚአብሔር ቁጣ በእነሱ ላይ ያርፋል። በቃ የእግዚአብሔር ቁጣ ተከማችቶ በፍርድ ቀን የእግዚአብሔር ቁጣ በእነሱ ላይ ይመጣል። ክብር ለኢየሱስ ይሁን። ዘሌዋውያን ምዕራፍ 10 ላይ ከዚህ በፊት ተናግሬዋለሁ። መጽሐፍ ቅዱስ ሲናገር የአሮን ልጆች ናዳብና አብዩድ ምን አደረጉ ይላል? በቃ እግዚአብሔር ስልጣን አልሰጣቸው፣ መግባት የሌላቸው ቦታ ነው። አባታቸው የሚገባበት ቦታ ያውም ደግሞ ሲፈቀድለት የሚገባበትን ቦታ ጥናቸውን ወሰዱና
ዕጣን ጨመሩበት ይላል። ከመሰዊያው እሳት አደረጉ፣ ዕጣን ጨመሩበትና ያንን ጥናቸውን ይዘው ወዳልተፈቀደ ቦታ በእግዚአብሔር ፊት ገቡ ይላል። ወደ ታቦት ወደዛ ጋር ማለት ነው። ወደዛ ተጠግተው ገቡ ይላል። ስለዚህ በእግዚአብሔር ፊት ያንን ዕጣን ምን አደረጉት ይላል? በቃ እንዲጨስ አደረጉት በእግዚአብሔር ፊት ይላል መጽሐፍ ቅዱስ ሲናገር። ስለዚህ እግዚአብሔር ፊት እሳት ከሰማይ ወጣና ምን አደረጋቸው ይላል? በላቸው ይላል። በዛ እግዚአብሔር በፈቀደው ቀን መቅረብ ያለበት የተፈቀደለት በዛ ሰዓት ሊቀርብ የሚችለው አባታቸው አሮን ብቻ ነው። ስለዚህ ከእግዚአብሔር ፊት እሳት ወጣና ምን አደረጋቸው ይላል? በላቸው ይላል። ለምን? ለነሱ ያ ነገር አልተፈቀደም። በእግዚአብሔር ፊት እንዲመጡ አልተፈቀደም። ነዛ አባታቸው ነው ሊቀ ካህን ተደርጎ የተሾመ ስለሆነ ልጆቹንም የእስራኤልንም ሕዝብ በሙሉ ይዞ በእግዚአብሔር ፊት ስልጣን የተሰጠው እንዲቀርብ እሱ ብቻ ነው። ስለዚህ በእግዚአብሔር ፊት ስለመጡ በሊቀ ካህኑ በመምጣት ስለነበረባቸው ስላልመጡ ምን ሆነ ይላል መጽሐፍ ቅዱስ ሲናገር? እሳት ከሰማይ ወረደና በላቸው ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቷን በዚህ ዘመን የሚደረገው ሰዎች በማርያም በኩል ወደ ጌታችንም ወደ ኢየሱስ ወደ እግዚአብሔር መቅረብ ይችላሉ። ብዙ ቅዱሳን ሰማዕታት አሉ። ብዙዎች የሚጠሩ አሉ። መጽሐፍ የተጻፈላቸው አሉ። መጽሐፍንም አጣመው የሚጠቀሙ አሉ። እነዚህ ሁሉ ከእግዚአብሔር ማህተም የተሰጣቸው የለም። የኢየሱስ ክርስቶስ እናትም የተሰጣት ማህተም የለም። እሷ የተሰጣት ነገር አለ። ያንን ነገር እግዚአብሔር ጸጋ አብስቶላት ጨርሳ አልፋለች። ማንም ማህተም የተሰጠ የለም። ስለዚህ በእግዚአብሔር ፊት ሁሉም ሰው ሲቀርብ እንደ አሮን ልጆች ተመልከቱ። ሊቀ ካህን እኮ ነው በዛ ሰዓት እግዚአብሔር የመረጠው ሊቀ ካህን ነው። ስለዚህ እግዚአብሔር መጣና በእግዚአብሔር ፊት ሲመጡ ምን ሆነ? እሳት ከእግዚአብሔር ዘንድ ወጣ በላቻቸው ይላል። ስለዚህ ከጌታ ከኢየሱስ ክርስቶስ ውጪ ማህተም ከተሰጠው ኢየሱስ ክርስቶስ እውነተኛ አዳኝ ተደርጎ በእግዚአብሔር ከተሾመበት ውጪ ማህተም ያላዘ ማንኛውም ሌላ መልአክም ቢመጣ በእግዚአብሔር ፊት ምን ይበላዋል? እሳት ይበላዋል። አንድ ቀን አምላካችን እግዚአብሔር የሚባላ እሳት ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ እግዚአብሔር እሳት ሆኖ ይገናኘዋል ማለት ነው። ሊቀበለው አይደለም፣ ሊያድነው አይደለም፣ እሳት ሆኖ ይገናኘዋል። ማንም ይሁን ማንም በዛ ፊት ከመጣ ሐዋርያ ጳውሎስ እስከዚህ ድረስ ነው ድፍረቱ። መልአክ እንኳን ቢሆን አለ። ክብር ለኢየሱስ። እኛ ብንሆን መልአክ ከሰማይ እንኳን ቢመጣ የተረገመ ይሁን አለ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጽሐፍ ቅዱስ ሲናገር አባታቸው አሮን በቃ ሊያለቅስ ጀመረ ማለት ነው። ሁለት ልጆች በአንድ ቀን ሞተውበት ሊቀ ካህን ነው፣ እግዚአብሔርን የሚያገለግል ነው፣ በእግዚአብሔር ፊት የሚቆም ነው። ስለዚህ ሙሴ ያየውና ምን አለው ይላል? በልዝም በል በቃ ነው። እግዚአብሔር ወደኔ በሚቀርቡ ሁሉ ቅድስናዬን እገልጣለሁ ያለው ይሄ ነው አለ። ወደኔ በሚመጡ ሁሉ እኔ ጋር በሚቀርቡ ሁሉ ቅድስናዬን እገልጣለሁ ብሎ የተናገረው ይሄ ነው። ስለዚህ አሮን በእግዚአብሔር ፊት ዝም አለ ይላል። ልጆች ሞተውበት ማልቀስ አንድ ቀን አንድ አባት ሁለት ልጆች በአንድ ቀን ሞተውበት ምናልባትም እሱን ሊተኩ የሚችሉ ሰዎች አንድ ቀን ሞተውበት በእግዚአብሔር ፊት ግን ዝም አለ ይላል። ለምን? እግዚአብሔር ወደርሱ በሚቀርቡ ሁሉ ቅድስናውን ይገልጣል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር ወደርሱ በሚቀርቡ በማንኛውም ሰዎች በማንኛውም ሰው በኩል በመላእክት በኩል በሉ በማንም ሰው በኩል ወደ እግዚአብሔር በሚቀርቡት ቅድስናውን ይገልጣል። ክብር ለኢየሱስ ይሁን። ለአንዳንዱ ምን ይሆናል? እግዚአብሔር የሚባላ እሳት ሆኖ በእሳቱ ይበላቸዋል። በኢየሱስ ክርስቶስ በኩል ብቻ የሚመጡትን ግን እግዚአብሔር ቅድስናውን የሚገልጠው በማዳን ይሆናል። በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ለምን? ኢየሱስ ክርስቶስ ማረጋገጫ የተሰጠው ማህተም የተመታበት ማረጋገጫ የተሰጠው ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ሊያድን የሚችል ጌታችን ኢየሱስ ክርስቶስ ብቻ ነው። ስለዚህ ዛሬ ልዩ ወንጌል ልክ ገላትያ ላይ ተብሎ እንደተጻፈ ብዙ ልዩ ወንጌል አለ። ብዙ የምስራች የተባለ ነገር ግን እግዚአብሔር ፊት ሲቀርብ ቅድስናውን እግዚአብሔር የሚገልጥበት ቁጣውን እግዚአብሔር የሚገልጥበት ብዙ መንገዶች አሉ። ዛሬ የተረገመ ያለው ሐዋርያ ጳውሎስ ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ማረጋገጫ የሰጠው አዳኝ ጌታችን ኢየሱስ ክርስቶስ ብቻ ነው። ሌላ ሁሉም ቤተክርስቲያንን የሚሉ ማረጋገጫ ሊሰጡ ይችላሉ። ሰዎች ማረጋገጫ ሊሰጡ ይችላሉ። የእምነት አባትነን የሚሉ ማረጋገጫ ሊሰጡ ይችላሉ። ሊቀ ካህንን የሚሉ ማረጋገጫ ሊሰጡ ይችላሉ። መንግስት ሊሰጥ ይችላል። እግዚአብሔር ፊት ይሄ ማህተም ሲቀርብ
ፎርጂድ ነው የማይሰራ ነው ክብር ለኢየሱስ ይሁን የውሸት ነው ለጊዜው ነው ከሞት በኋላ እስከ ሞት ዝም ብሎ ሊሯሯጡ ይችላሉ ሃይማኖት አድርገው ከሞት በኋላ እግዚአብሔር ፊት ሲቀርቡ እግዚአብሔር ቅድስናውን ይገልጣል ወይ በእሳት ይገልጣል ቅድስናውን ወይ በማዳን ይገልጣል ክብር ለኢየሱስ ክርስቶስ ይሁን ስለዚህ እግዚአብሔር ፈጽሞ መጽሐፍ ቅዱስ ሲናገር በኢየሱስ ክርስቶስ በኩል ወደ እርሱ የሚመጡትን ፈጽሞ ሊያድናቸው ይችላል ክብር ለኢየሱስ ክርስቶስ ይሁን ስለዚህ ኢየሱስ ክርስቶስ እንደዚህ ያለ በቃ በኔ በኩል ካልሆነ ወደ አብ ከቶ ማንም ሊመጣ ይችል የለም ማለት እግዚአብሔር ያልሳበው በስተቀር ካልሆነ በስተቀር ወደ አብ ማንም በቃ ወደ ክርስቶስ ሊመጣ የሚችል የለም ማለት አይችልም ማለት ክብር ለኢየሱስ ይሁን አንዳንድ ጊዜ ሰዎችን አይችልም ለሆነ ነገር አይተነው አቅሙን ብቃቱን አይተነው አይችልም ካልን አይችልም ነው ነገር ግን ተአምር ተፈጥሮ ይሁን እርዳታ ረድተውት ይሁን ወይ ደግሞ እድለኛ ሆኖ ይሁን ያንን ነገር ወይ ሲችል እናገኝ እንችላለን እግዚአብሔር ካልሳበው ግን ወደ ኢየሱስ ማንም ሊመጣ አይችልም ከተባለ በቃ አይችልም ማለት ማንም ሌላ ችሎታ የሚሰጥ የለም እግዚአብሔር ችሎታ የሚሰጠው እግዚአብሔር ያንን መቻል የሚሰጠው እግዚአብሔር ከሰጠ ሰው ይችላል ካልሆነ ግን አይችልም ክብር ለኢየሱስ ይሁን ስለዚህ እግዚአብሔር ሊያድን የሚፈልገውን ሁሉ ምን ያደርጋል ማለት ነው በክርስቶስ ኢየሱስ ኢየሳብ ያመጣቸዋል ለምን እውነተኛ ማህተብ የሚያድን ማህተብ የተሰጠው ማን ነው ጌታችን ኢየሱስ ክርስቶስ ነው ክብር ለኢየሱስ ክርስቶስ ይሁን ስለዚህ ኢየሱስ ክርስቶስን መቀበላችሁ ድለኛ ናችሁ አሜን ሌላ መንገድ የለም ብዙ መንገዶች ሊኖሩ ይችላሉ ብዙ በቃ መተው የሚሉ ሊኖሩ ይችላሉ ሁሉም ፎርጂድ ነው በእግዚአብሔር ፊት ሲታይ ሁሉም የሚጣል ነው እስከ ሞት ድረስ ሰዎች የሚጽናኑበት ነው ከሞት በኋላ ግን እሳት የሚጠራ ነው እግዚአብሔር ፊት ራቁትን ያለ ሊቀ ካህን ያለ አጋዥ ያለ አማላጅ እግዚአብሔር ፊት ሰውንና እግዚአብሔርን የሚያገናኝ መንገድ ነው ሌላ ሁሉ ስለዚህ ሰዎች በእግዚአብሔር ፊት ያለ ክርስቶስ የተገኙ ሁሉ እሳት ከሰማይ ይበላቸዋል ማለት ነው ያው የዘላለም እሳት የገሃነመ እሳት የሚባል የእግዚአብሔር ቁጣ ለዘላለም የሚኖር ቁጣ ይበላቸዋል ክብር ለኢየሱስ ክርስቶስ ይሁን ኢየሱስ ክርስቶስ ጋር እንኳን መጣችሁ ክብር ለኢየሱስ ይሁን ወደ ኢየሱስ እንኳን መጣችሁ ከእግዚአብሔር አብ ማረጋገጫ ማህተም ያለው አዳኝ ጋር የመጣችሁ ክብር ለኢየሱስ ክርስቶስ ይሁን ከእግዚአብሔር ጋር ማረጋገጫ የተሰጠው ኢየሱስ ክርስቶስ ጌታ ነው ሌላ ሁለተኛው ማህተም መጽሐፍ ቅዱስ ሲናገረው ሁለተኛ ጢሞቴዎስ ላይ የእርሱ የሆኑትን ያውቃል በሚለው ክፍል ትንሽ ተናግሬዋለሁ ከዚህ በፊት ሁለተኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 19 ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 14 ጀምረህ ታነብልኝ ዘሪትዬ ከ14 እስከ 19 ነቶም ሰምዕዎ ዘስሕቶም ረብሓ ብዘይብሉ ቃል ከይባሱ ኣብ ቅድሚ እግዚአብሔር እናመስከርካ እዚ ኣዘክሮም ንርእስኻ እቲ ቃል ሓቂ ብቕንዕና ዘማቕል ዘሕፍር ዘይብሉ ፍቱን ዓያይ ጌርካ ንኣምላኽ ከተርእዮ ፃዓር ነቲ ፍረ ዘይብሉ ርኹስ ዘረባ ግና ኣግልሰሉ ናብ ረሲእነት እናገደዱ ይኸዱ እዮም እሞ እቲ ዘረባኦም ከም መንሽሮ እናለሓመ ዝባላዕ ሄሜኔዎስን ፌሊጦስን ካባታቶም እዮም ንሳቶም ትንሳኤ ቅድሚ ሕጂ ኮይኑ እናበሉ ካብ ሓቂ ዘሚሎም እምነት ሓያሉ ሰባት ይገላብጡ ኣለዉ እቲ ጽኑዕ መሰረት ኣምላኽ ግና ቆይሙ ኣሎ እዚ ማሕተም እዚ እውን ኣለዎ እግዚአብሔር ነቶም ናቱ ዘበሉ ይፈልጦም እሞ ስም እግዚአብሔር ዝጽውዕ ዘበለ ሁሉ ካብ ዓመፃ ይራቅ ክብር ለኢየሱስ ክርስቶስ ይሁን ወረድ ብዬ ላንብበው ጊዜ ለመቆጠብ እግዚአብሔርን ከማያስከብር ከንቱ ልፍለፋ ራቅ በዚህ ነገር የተጠመዱ ሰዎች ከእግዚአብሔር እየራቁ ሄዳሉና ትምህርታቸው እንደማይሽር ቁስል ይሰራጫል ከነዚህ መካከል ሄሜኔዎስና ፊሊጦስ ይገኛሉ እነዚህም ከእውነት ርቀው የሚባዝኑ ናቸው እነርሱም ትንሣኤ ሙታን ከዚህ በፊት ሆኗል እያሉ የአንዳንዶችን እምነት ይገለብጣሉ ይሁን እንጂ ጌታ የእርሱ የሆኑትን ያውቃል ደግሞም የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚል ማህተም ያለበት የማይነቃነቅ የእግዚአብሔር መሰረት ቆሟል ይላል ክብር ለኢየሱስ ክርስቶስ ይሁን እዚህ ጋር እንደምንመለከተው በዚህ በኤፌሶን ቸርች ጢሞቴዎስ በሚያገለግልበት በሚመራበት ቸርች ውስጥ ምን አይነት በጣም ከባድ
አደገኛ የስተት አስተማሪዎች ተነስተዋል። እነዚህ የተነሱት የስተት አስተማሪዎች የብዙዎችን መጽሐፍ ቅዱስ እንደሚናገረው እምነት ይገለብጣሉ፣ ብዙዎችን ከእግዚአብሔር እየራቁ እንደሄዱ ያደርጋሉ፣ ብዙ ነገር ያደርጋሉ። እዚህ ጋር እንደተጻፈው ወደ 4 ነገሮችን ያደርጋሉ። ከእግዚአብሔር እየራቁ ይሄዳሉ። የሚሰሙትን ደግሞ ሰዎች ስብከት ሰምተው ሰዎች መታነጽ አለባቸው። እነሱን ግን ምን ያደርጋል? ይሄ ትምህርት የሚያፈርስ ነው ይላል መጽሐፍ ቅዱስ ሲናገር። ስለዚህ ከእውነት ደግሞ ርቀው የሚባዝኑ ይሆናሉ ሰዎች የነዚህን ትምህርት ሰምተው። ኢቭን አስተማሪዎቹም እንደዚህ ናቸው በቃ የሚያስተምሩት። ስለዚህ ከሚያስተምሩት ትምህርት አንዱና ዋነኛው ትምህርት ምንድነው? እጅግ አመጻ የበዛባቸው ናቸው። ትንሳኤ ከዚህ በፊት ሆኗል፣ በቃ ከዚህ በኋላ ትንሳኤ የሚባል ነገር የሚሆን ትንሳኤ የለም። በሌላ አናገር ምን ማለት ነው? እኛ ልክ የምንጠባበቀው የቤተ ክርስቲያን ንጥቀትን እንጠባበቃለን። ንጥቀት እግዚአብሔር ጊዜ አናቅም መቼ እንደሚደረግ ቤተ ክርስቲያንን መጥቶ እግዚአብሔር የሚነጥቅበት ጊዜ አለ ኢየሱስ ክርስቶስን ለመቀበል። ከዛ ደግሞ ከጊዜ በኋላ ደግሞ ከተወሰነ ጊዜ በኋላ ደግሞ ጌታችን ኢየሱስ ክርስቶስ ዳግም የሚመጣበት ሁለት የምንጠብቀው ትልልቅ ነገር አለ። ሰዎች ሁሉ ጊዜ ንጥቀትን ሲያስቡ፣ ሰዎች ሁሉ ጊዜ የጌታን መምጣት ሲያስቡ ፍርሃት ውስጥ ቅዱሳን መግባት ይጀምራሉ። የሚገቡት ፍርሃት ቅዱስ የሆነ ፍርሃት ነው። ከክብር የተነሳ እግዚአብሔርን ከመፍራት የተነሳ ተዘጋጅቻለሁ ወይ ከሚል ፍርሃት የተነሳ በትክክል እየተመላለስኩ ነው ወይ ከሚል ፍርሃት የተነሳ ይገባሉ። ስለዚህ ሁሉ ጊዜ ስለ ምጽአት ሲሰበክ ጌታችን ኢየሱስ ክርስቶስ ይመጣል ወይም ደግሞ ንጥቀት ድንገት ሳናስበው ሊሆን ይችላል ዛሬ ይሁን ነገ አናቅም ተብሎ ሲባል ሰዎች ሁሉ ጊዜ እውነተኛ የእግዚአብሔር ሰዎች ከሆኑ ምን ማድረግ ይጀምራሉ? ውስጣቸውን መፈተሽ ይጀምራሉ። ኑሯቸውን መፈተሽ ይጀምራሉ። ለምን? ማንም ሰው ንጥቀት መጥቶ መቅረት የሚፈልግ የለም። የምንጸልየው የምንመላለሰው ጌታ ኢየሱስን የተቀበልነው ለዚህ ነው። ክብር ለኢየሱስ ይሁን። ከጌታ ጋር ዘላለም ለመኖር ነው። ስለዚህ እንደዚህ አይነት ትምህርት በሚሰራጭበት ጊዜ ትምህርቱ ራሱ ሲሰራጭ ምን ይለዋል? ትምህርታቸው እንደማይሽር ቁስል ይሰራጫል ይላል። በቃ ይሄ በሽታ አንዳንዱ እንግሊዘኛ በብዛት የሚለው ጋንግሪን ነው የሚለው። ጋንግሪን ማለት በቃ የሚኖረው በሽታው የሚቀጥለው ትክክለኛ ንጹህ ሴሎችን በመብላት ነው። ያንን እየበላ ከኋላው እየገደለ አዲስ ሴል እየበላ ነው የሚኖረው ያ በሽታው ማለት ነው። የማይሽር ቁስል የሚለው መጽሐፍ ቅዱስ። ስለዚህ ይሄ ትምህርታቸው ምንድነው የሚያደርገው? ትምህርታቸው የሚቀጥለው በቤተ ክርስቲያን ህይወት ኖሮት የሚቀጥለው ሰዎችን የተወሰኑ ሰዎችን ስላሳሳተ ብቻ ሳይሆን አዲስ ሰዎችን በዛ ትምህርት እየበላ ሰዎችን እምነታቸውን እየገለበጠ ሰዎች በቅድስና እንዳይመላለሱ ከእግዚአብሔር እንዲርቁ እያደረገ ቤተ ክርስቲያን ውስጥ አስተማሪ ተብለው ባሉት ሰዎች ነው። ስለዚህ ሐዋርያው ጳውሎስ ምን ይለዋል ጢሞቴዎስን? እንደ እውነተኛ ሰራተኛ፣ እንደ ታጋይ ትክክለኛ ሰራተኛ የእግዚአብሔርን ቃል እያጠና እንደ በጎ ወታደር በቃ ተዘጋጅቶ እያጠና የእግዚአብሔርን ቃል መልስ እየሰጠ በሚገባ ዝም ሳይላቸው እንዲኖር ይናገራል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ምጽአት የለም ትንሳኤ አንዴ ሆኗል ተብሎ ከተሰበከ በዛ ውስጥ የሚነኩ ሰዎች ሁሉ ከእግዚአብሔር እየራቁ አመፀኛ እየሆኑ ይሄዳሉ ማለት ነው። በቤተ ክርስቲያን ውስጥ ቤተ ክርስቲያን ተብሎ ጢሞቴዎስ በሚመራው ቤተ ክርስቲያን ውስጥ ለውስጥ ህዝብ እየተበላ ነው። ውስጥ ለውስጥ አመፃ እየተስፋፋ ነው። ውስጥ ለውስጥ ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ውስጥ ሐዋርያው ጳውሎስ ሲናገር መልእክት ሲጽፍለት ምን ይላል? በተለይ ቁጥር 19 ላይ ይሁን እንጂ ይላል። ክብር ለኢየሱስ ክርስቶስ። የማይነቃነቅ እግዚአብሔር መሰረት አለ። መሰረቱ ፈጽሞ ሊነቃነቅ የማይችል መሰረት አለ። መሰረቱ ላይ ግን ጽሑፍ አለ፣ ማህተም ታትሞበታል። ማህተሙ ምንድነው የሚለው ይላል? ሁለት ነገር ይላል። አንደኛው የጌታን ስም የሚጠራ ሁሉ ከክፋት ይራቅ። ሁለተኛው ደግሞ ጌታ የእርሱ የሆኑትን ያውቃልና የሚል ማህተሙ ምንድነው የሚለው? ጌታ የእርሱ የሆኑትን ያውቃል። ሁለተኛ የጌታን ስም የሚጠራ ከአመፃ ይራቅ የሚል የማይነቃነቅ መሰረት አለ። እዚህ መሰረት ላይ ማህተም ታትሟል። ማህተሙ ሁለት የማይለዋወጡ ሊለያዩ የማይችሉ ነገሮችን ሁለት ነገሮችን ይዟል። የጌታ ሰው ከሆነ ምን መሆን አለበት? ከአመፃ መራቅ አለበት። ጌታ የእርሱ የሆኑትን ያውቃል። ክብር ለኢየሱስ ይሁን። ስለዚህ አንዳንድ ጊዜ ትምህርት ሲማር በቃ በጣም አጋንንታዊ ትምህርት አለ አይደል? ሰው አንዴ ከዳነ ድኗል። ኦፍ ኮርስ የስ እኔም ማምነው እንደዛ ነው።
ሰው አንዴ ከዳነ ድኗል። ስለዚህ ከዛ ቀጥለው አመፀኞች ምን ይጨምሩበታል? ስለዚህ እንደፈለክ ብትሆን ምን ትሆናለህ? በቃ በስጋ እንደፈለክ ኃጢአት ብትሰራ ትድናለህ የሚል አለ። የብዙዎችን እምነት የሚገለብጥ ሰዎች ከእግዚአብሔር ርቀው እንደሄዱ የሚያደርግ መነሻው ራሱ የተሳሳተ የሆነ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ሰዎች አንዴ ከዳንክ ድናል ስትሉ በዚህ ዘመን ሰዎች ቶሎ ወደ ውስጣቸው የሚመጣው እሱ ብቻ አይደለም። የሚመጣው ምንድነው? አንዴ ከዳንክ ድናልና እንደፈለኩን የሚል ነገር የለም መጽሐፍ ቅዱስ ላይ ይላሉ። ኖ አልተባለም፣ አልተጻፈም። አው አንዴ ከዳንክ ድናል የእግዚአብሔር ቃል ነው። ነገር ግን አንዴ ከዳንክ ድናል እንደፈለኩን ካለ ልክ የነዚህ ሰዎች ትምህርት ነው ማለት ነው። የብዙዎችን እምነት የሚገለብጥ ከእግዚአብሔር እንዲርቁ የሚያደርግ በቃ ከእግዚአብሔር ቤት ርቀው አመፀኛ እንዲሆኑ የሚያደርግ ትምህርት ነው ማለት ነው። ይሄንን ነገር ጌታ የእርሱ የሆኑትን ያውቃልና እንደገና የጌታን ስም የሚጠራ ከአመፃ ይራቅ የሚለውን ማህተም በአንድ ማህተም ታትሞበት ያለውን ነገር የሚለያይ ነው ማለት ነው። ለያይቶ ሁለቱን የሚያይ ነገር ነው ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። የጌታን ስም የሚጠራ ከአመፃ ይራቅ የሚለው ጌታ የእርሱ የሆኑትን ያውቃል ከሚለው ፈጽሞ አይለይም። ማህተሙ እንደዛ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ማህተሙ የታተመበት ማህተም የጌታን ስም የሚጠራ ከአመፃ ይራቅ የት ውስጥ? እዛው ቸርች ውስጥ። ክብር ለኢየሱስ ክርስቶስ ይሁን። እዛው ቸርች ውስጥ የሚመላለሱበት ቸርች ውስጥ ምን አይነት ልዩነት አለ ማለት ነው? የሰማይና የምድር አይነት ልዩነት አለ። ግማሹ አመፀኛ ሆኖ ይቀጥላል፣ የጌታ ነኝ እያለ የጌታን ስም እየጠራ ግን በአመፃ ይኖራል። ግን መሰረት ፈጽሞ ሊነቀል ሊለወጥ የማይችል መሰረቱ ላይ የተጻፈው ጽሑፍ ግን የጌታ ከሆንክ ጌታ ደግሞ የእርሱ የሆኑትን ያውቃል። ስለዚህ ምን አድርግ? ከአመፃ ምን አድርግ? ራቅ። ክብር ለኢየሱስ ይሁን። ስለዚህ ቸርች ውስጥ የፈለገ ነገር ልክ እንደዚህ እንደ ኤፌሶን ቤተክርስቲያን የፈለገ አመፃ ቢበዛ ቅዱሳን ማድረግ ያለባቸው ነገር ምንድነው? የጌታ የሆኑት ከአመፃ መራቅ ነው። ክብር ለኢየሱስ ክርስቶስ ይሁን። ቸርች ውስጥ ችግር አለ፣ ቸርች ውስጥ ፍቅር የለም፣ ቸርች ውስጥ እንደዚህ ጥላለ፣ ቸርች ውስጥ የሆነ ነገር ተፈጥሯል፣ ቸርች ውስጥ ወይ አገልጋዮችን ሰው አልወደደም ብሎ ሰዎች ከቸርች እንዲርቁ ማህተሙ አይናገርም። ክብር ለኢየሱስ ክርስቶስ ይሁን። ያው እንደዚህ አይነት አመፀኛ አስተማሪዎች ከጌታ ያልሆኑ ማለት ነው የስህተት አስተማሪዎች ባሉበት ቸርች እንኳን ከቤተ ክርስቲያኑ ራቁ አይልም ማህተሙ። የእግዚአብሔር ማህተም ማለት ነው የሚለው ማህተሙ ምንድነው? እዛው ቸርች ውስጥ እያለ ከምራቅ ከአመፃ ራቅ። ክብር ለኢየሱስ ክርስቶስ ይሁን። እዛው ቸርች ውስጥ እየተመላለስክ ከአመፃ ርቀ እዛው የጌታነ እያመለክ ጌታን ኑር። ክብር ለኢየሱስ ክርስቶስ ይሁን። ልክ በቃ እንደ አዳምና እንደ ሔዋን እኮ ነው። ሰው በቃ ምክንያት አለው ከቸርች ሲርቅ። ለምን ከቸርች ራቅ? በራሱ በውስጡ የሚከሰስ ስለሆነ ሰው እንደገና የሚከሰው ሰውም ከውጪ ስላለ ስለዚህ ምክንያት ነው የሚያዘጋጀው። ቸርች ውስጥ ፍቅር የለም፣ ቸርች ውስጥ ጥል አለ፣ ቸርች ውስጥ እንደዚህ አመፃ አለ ይላል ሰው ሁሉ ማለት ነው። አላወቀም እንጂ አመፃ ውስጥ እሱም በቃ ገብቷል። ስለዚህ በአመፃ ነው እየተመላለሰ ያለ ያ ሰውዬ። ግን እንደ አዳምና እንደ ሔዋን ነው። እግዚአብሔር የሚቀበለው ይመስለዋል። እግዚአብሔር አዳምንም ምክንያቱን አልተቀበለም። ምክንያታቸውን ቢቀበል ኖሮ ያ እርግማን አይመጣም ነበር፣ ይሄ ሁሉ ነገር አይደርስብንም ነበር ማለት ነው። ማህተሙ የሚለው የጌታ ነህ፣ ጌታ ደግሞ የእርሱ የሆኑትን ያውቃል። ስለዚህ ምን አድርግ? በዛው ቸርች ውስጥ ከአመፃ ራቅ። ክብር ለኢየሱስ ክርስቶስ ይሁን። ከእግዚአብሔር ጋር ተጣበቅ፣ ከአመፃ ሁሉ ራቅ። እንደዚህ አይነት ሰዎች የሚሏችሁ ሰዎች፣ እንደዚህ የሚሰብኳችሁ ሰዎች፣ እንደዚህ የሚነግሯችሁ ሰዎች፣ ቸርች መሄድ ጥቅም የለም የሚሏችሁ ሰዎች ይሄ አመፃ ስለነካቸው ነው። ክብር ለኢየሱስ ይሁን። የእግዚአብሔር ማህተም በዛ መሰረት ላይ ያለው ማህተም ምን አይነት ማህተም ነው? ከአመፃ ይራቅ። የማ የጌታ ይሁን። ጌታ ደግሞ እነዛን ሰዎች ያውቃቸዋል። ዓለም ሳይፈጠር ጀምሮ የሚያውቃቸው የጌታ ናቸው። ስለዚህ ምን ያድርጉ? ከአመፃ ራቅ። ክብር ለኢየሱስ ክርስቶስ ይሁን። ከአመፃ ራቅ። ሁላችሁም እናንተ የምትሰሙት ከአመፃ ራቁ። ክብር ለኢየሱስ ይሁን። ከቤተ ክርስቲያን አይደለም፣ ከወንድሞች ህብረት አይደለም፣ ከእውነተኛ አስተማሪዎች አይደለም፣ ከእውነተኛ አገልጋዮች አይደለም፣ ከወንድሞች ህብረት አይደለም። ከአመፃ ግን ራቁ። ውጭም ከአመፃ ራቁ፣ ቤተ ክርስቲያንም ከአመፃ ራቁ። ክብር ለኢየሱስ ክርስቶስ ይሁን። ሰባቱን አብያተ ክርስቲያናት ስትመለከቱ ምናልባት ከአንዱ በስተቀር ሁሉም በቃ የራሱ ችግር አለበት። ኢየሱስ ክርስቶስ ግን በሰባቱም አብያተ ክርስቲያናት መካከል ይመላለሳል። እነ ኤልዛቤል ያሉበት ጋር ይመላለሳል ኢየሱስ። ሐሰተኛ ሐዋርያ ሆነው ግን በቃ ሐዋርያ አይደሉም ግን ሐዋርያንን ብለው የሚመላለሱ መካከል እዛ ውስጥ አለ። አይሁድ ሳይሆኑ ደግሞ በቃ በቤተ ክርስቲያን ውስጥ እኮ ነው። አይሁድ ሳይሆኑ አይሁድ ነን የሚሉ ግን የሰይጣን ማህበር ይላቸዋል።
የሆኑ ሰዎች እዛው ቤተክርስቲያን ውስጥ አሉ። ኢየሱስስ ይመላለሳል በዛ ቤተክርስቲያን። ለምን? የጌታ የሆኑ በዛ ቤተክርስቲያን ውስጥ አሉ። ክብር ለኢየሱስ ይሁን። የጌታ የሆኑ በዛ ውስጥ አሉ። ለዚህ ነው በቃ በእናንተ ጥቂት ሰዎች አሉ፣ በሰርዴስ ማለት ነው ጥቂት ሰዎች አሉ፣ ልብሳቸውን ያላረከሱ ሰዎች ጥቂት ሰዎች አሉ፣ ከጌታ ጋር የሚሄዱት እነርሱ ናቸው አሉ። ክብር ለኢየሱስ ይሁን። ከኔ ጋር የሚሄዱት እነርሱ ናቸው። ጥቂት ሰዎች አሉ በዛ ልብሳቸውን ያላቆሸሹ፣ ልብሳቸው በሚቆሽሽበት ጊዜ በበጉ በኢየሱስ ክርስቶስ ደም የሚያነጹ ሰዎች በመካከል አሉ አሉ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የጌታን ስም የሚጠራ ከአመፃ ይራቅ የሚልና ጌታ የእርሱ የሆኑትን ያውቃል የሚል ማህተም ያለበት የማይነቃነቅ በመሰረቱ ላይ ማህተም የታተመበት መሰረት አለ። ክብር ለኢየሱስ ክርስቶስ ይሁን። ኢየሱስ ክርስቶስ ጌታ ነው። ምንም ኤክስኪዩዝ የለም ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ማህተም የእግዚአብሔር ማህተም ነው። ማንም ሊለውጠው አይችልም። የቤተ ክርስቲያን መሪ ሊለውጠው አይችልም። ነብይ ሊለውጠው አይችልም። ሐዋርያ ሊለውጠው አይችልም። ማንም ሰው ሊለውጠው አይችልም። ክብር ለኢየሱስ ክርስቶስ ይሁን። ማንም ሰው በቃ ሊለውጠው ሊቀይረው የማይችል ነገር ነው። ኢየሱስ ክርስቶስ ጌታ ነው። አንዲት እህት አንዴ በእጮኝነት በጣም ከመቆየቷ የተነሳ ብዙ ምክር ይሰጣት ነበርና ሁሌ እንሰጣታለን። አግቢ ከሷ ነውና ትዳሩ የሚዘገየው። በኋላ አግቢ እንላታለን። ለካ እኛ የምናውቀው ነገር የለም። እሷ ኢትዮጵያ ሄዳ በቢዝነስ ባል አርጋ ታመጣለች። የምናውቀው ነገር የለም። በኋላ በጣም ጠንከራ አድርጌ አንድ ቀን ሲይዛት እንደዛ አለችኝና ነገረችኝ። ሚስጥሩ ማለት ነው ለአንተ ብቻ ነው ነገር። ይሄ ለኔ ብቻ የምትነግሪው ነገር ሳይሆን ቤተክርስቲያን ማወቅ ያለበት ነገር ነው በቃ። ከዛ የሰጠችኝ አንዱ ምክንያት ምንድነው? እንዴ ብዙ ፓስተሮች እኮ በዚህ ዘመን ያደርጋሉ። ፓስተር ሆነው ቸርች እየመሩ እንደዚህ አይነት ቢዝነስ ያሰራሉ፣ ይሰራሉ። ብዙዎች እኮ ያደርጋሉ። ምናልባት የምታውቀው ሰው ሊኖር ይችላል ማለት ነው። እሷ መለኪያዋ ነው ለሷ ማለት ነው በቃ። የእግዚአብሔር ማህተም ግን የሚለው የእግዚአብሔር ማህተም ነው። ሰው የማይገባበት ነው፣ የማይለወጥ የማይቀየር ነው። በመሰረቱ ላይ ነው ደግሞ የተመታው ማህተም። ከአመፃ ራቅ። ቤተክርስቲያን የሐዋርያ አይደለችም። ቤተክርስቲያን የኔላ የነቢያት አይደለችም። ቤተክርስቲያን የክርስቶስ ኢየሱስ ነች። ራስ የሆነው ኢየሱስ ክርስቶስ ነው። በኋላ እንዲፈርድም ደግሞ ስልጣን የተሰጠው ሌላ ማህተም ስልጣን የተሰጠው እንዲፈርድ ደግሞ የሰው ልጅ ስለሆነ በኋላ ኢየሱስ ክርስቶስ ነው። ነጩም ዙፋን በሉት እንደገና ደግሞ በቃ በዛ በቅዱሳን በሚቀርቡበት የፍርድ ወንበር ፊት በሉት ፈራጁ ኢየሱስ ክርስቶስ ነው። በኋላ ማህተም የተሰጠው ያ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ የጌታን ስም የሚጠራ ከአመፃ ይራቅ። የጌታ ከሆናችሁ ጌታ እንደጠራችሁ እንደዳናችሁ የምታምኑ ሰዎች ምንድነው የሚለው ማህተሙ? ከአመፃ ራቁ ነው የሚለው። ስለዚህ ሰዎች ቢመክሯችሁ ከቤተ ክርስቲያን ራቁ ቢሏችሁ፣ አገልጋይ ቢመክራችሁ፣ ማንም መጥቶ እኔ መጥቼ እንደገና በመክራችሁ ሌላ ምክር በመክራችሁ ማህተሙ የሚለው ከአመፃ ራቁ። ክብር ለኢየሱስ ክርስቶስ ይሁን። በቤተ ክርስቲያን ውስጥ እያላችሁ ከአመፃ ራቁ፣ በውጭም ከአመፃ ራቁ። ክብር ለኢየሱስ ይሁን። ሶስተኛው ማህተም የመንፈስ ቅዱስ ማህተም ይባላል። ክብር ለኢየሱስ ክርስቶስ ይሁን። ሶስተኛው ማህተም የመንፈስ ቅዱስ ማህተም ይባላል። ኤፌሶን ምዕራፍ 1 ቁጥር 13 እና 14 ላይ ኤፌሶን ምዕራፍ 1 ቁጥር 13 እና 14 ንስኻትኩምን ብኡ ቃል ሓቂ ናይ ምድሓንኩም ወንጌል ምስ ሰማዕኹም ብኡውን ምስ ኣመንኩም ብናይ ተስፋ መንፈስ ቅዱስ ተሓተምኩም ንሱ ንምድሓን ጥሪቱ ንውዳሴ ክብሩ ዕርቡን ርስትና እዩ። ክብር ለኢየሱስ ክርስቶስ ይሁን። እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁ በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑትን እስኪዋጅ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው ይላል። ክብር ለኢየሱስ ይሁን። ሐዋርያ ጳውሎስ እናንተም ደግሞ እያለ ይጀምራል። ከላይ ምን ይላል? ክርስቶስን ተስፋ በማድረግ እኛ እያለ ይናገራል። አይሁድን ኢየሱስ ክርስቶስ በቃ እነሱ አይሁዳውያን ናቸው። ክርስቶስ በስጋ ከነሱ የመጣው ተስፋው ለነሱ ነው ይላል መጽሐፍ ቅዱስ ሲናገር። ለአሕዛብ ተስፋው ሳይሰጥ በፊት አስቀድሞ ተስፋ የተሰጠው ለኛ ነው ይላቸዋል ሐዋርያ ጳውሎስ። እናንተም ደግሞ ይላቸዋል። አሁን ክብር ለኢየሱስ ክርስቶስ ይሁን። እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁ በእርሱ በመሆን
ማለት በጣም ደስ የሚል ቃል ነው። አምናችሁ በእርሱ በመሆን ማለት ከኢየሱስ ጋር ኢየሱስን አምናችሁ እንደገና ከኢየሱስ ጋር ሳትለዩ በመኖራችሁ ቅዱሳን ሆናችሁ በመኖራችሁ ምን ይላል? ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ምን ተደርጋችኋል? ታትማችኋል። ይሄ መንፈስ ቅዱስ ደግሞ የጌታ የሆኑትን እስኪዋጅ የመዋጀት ቀን የሚባለው ቀን እስኪመጣ ድረስ ምንድነው ይላል? ለርስታችን ዋስትና የሚሆን መያዣ ነው ይላል። ክብር ለኢየሱስ ክርስቶስ ይሁን። ተመልከቱ፣ ቅዱሳን በሙሉ ምን ተደርገዋል ማለት ነው? ልክ ምን ባደረጉ ጊዜ ነው? የእውነትን ቃል በሰሙ ጊዜ ነው። ስለ መንፈስ ቅዱስ ኃይል አይደለም፣ ስለ ዱናሚስ አይደለም የሚናገረው ሰዎች ኢየሱስ ክርስቶስን በተቀበሉ በዛ ሞመንት ልክ እዚህ ጋር የእውነትን ቃል ይህም የድነት ወንጌል በሰማችሁ ጊዜ በተቀበሉ ጊዜ በዛች ወደ ክርስቶስ ኢየሱስ በተጨመሩበት በዚያች ቀን ምን ተደርገዋል ይላል? በእግዚአብሔር ማህተም ታትመዋል ይላል። በመንፈስ ቅዱስ ታትመዋል። የእግዚአብሔር የሆኑ ተብለው ለእግዚአብሔር የተለዩ ተብለው ክብር ለኢየሱስ ክርስቶስ ይሁን። ሰማይ ርስት ተዘጋጅቶላቸዋል። ያንን ርስት እስኪቀበሉ ድረስ የመዋጀት ቀን የሚባለው ቅዱስ ሁሉም እስኪዋጁ ድረስ እስከዛ ቀን ድረስ ሁሉም ቅዱሳን በምን ታትመዋል? በእግዚአብሔር በመንፈስ ቅዱስ ማህተም ታትመዋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔር በመንፈስ ቅዱስ ማህተም ልክ ቅድም እንዳልኳችሁ ፈጽሞ ሊቀየር አይችልም። ከእግዚአብሔር የበለጠ ሌላ ኃይል ካልመጣ በስተቀር ይሄንን የታተመውን ነገር ሊፈታው የሚችል ሊያስቀረው እንዲቀየር ሊያደርግ የሚችል ሌላ ማንም የለም። ክብር ለኢየሱስ ይሁን። ልክ ይሄ የፋርስና የሜዶን የሚባል አንድ ማህተም አለ። ማህተሙን አንድ ጊዜ ንጉሱ ከመታው በኋላ ሐሳቤን ቀይሬያለሁ ኖ ማለት አይችልም። ህጉ ነው የሚለው። አንዴ ንጉሱ መምታት የለበትም። ማህተም የሚመታ ከሆነ ያንን ማህተም ምን አድርጎ ነው? አስቦ ነው የሚመታው። ዳንኤል ላይ ልክ እንደዛ ነው። በቃ በነ መርዶክዮስ ላይ አንዴ ማህተሙ ከተመታ መርዶክዮስ ላይ ተመታ ነው። በአይሁድ ህዝብ ላይ እንዲጠፉ አንዴ ተመቷል፣ ሊቀየር አይችልም። ስለዚህ ሌላ ማህተም ምናልባት ህጉ እዛው እንዳለ ህጉ ኢንታክት ምንም ሳይነካ ሌላ ነገር ህግ በቃ ተፈልጎ ሌላ ማህተም መመታት አለበት። ክብር ለኢየሱስ ይሁን። ለምን ንጉሱ ራሱ መቀየር አይችልም? በሜዶንና በፋርስ ነው። በቃ በማይቀየር ነው። በቃ ንጉሱን ቃል አሳጡት። ምንም በቃ ልትቀይረው አትችልም። ንጉሱ ሊቀይረው አይችልም ያንን። ክብር ለኢየሱስ ይሁን። ስለዚህ ለመርዶክዮስ ሊቀየር አይችልም። ታውቃላችሁ ይላቸዋል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ሰው በመንፈስ ቅዱስ ማህተም ከታተመ ምን ሆኗል ማለት ነው? የጌታ የእግዚአብሔር ሆኗል። ወደ ኢየሱስ ክርስቶስ መጥቶ ተጨምሯል። ከዛ ማንም ሰው ያንን ነገር ሊነቀንቀው ያንን ሰው ከእግዚአብሔር ሊያወጣው የሚችል የበለጠ ያንን ማህተም ሊፈታ የሚችል ሊያፈርስ ሊከፍት የሚችል ማንም ሰው የለም። ስለዚህ የቅዱሳን ድነት በመንፈስ ቅዱስ ሲታተሙ 100% ተረጋግጧል ማለት ነው። ማህተሙን የመታው እግዚአብሔር ነው። እግዚአብሔር ደግሞ መጽሐፍ ቅዱስ ሲናገር ስለ ጸጋ ስጦታው ፈጽሞ የሚጸጸት አይደለም፣ ሐሳቡን የሚቀይር አይደለም። ከመጀመሪያውኑ እግዚአብሔር ማህተሙን ሲመታ ዓለም ሳይፈጠር ምንም መልካም ነገር ሳንሰራ ሳንወለድ ዓለም ሳይፈጠር አስቀድሞ ይሄንን ማህተም መጥቷል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ተወልደን ኢየሱስ ክርስቶስን የሆነ ቀን ስንቀበል ብቻ ይሄ መንፈስ ቅዱስ በውስጣችን መጥቶ ሲኖር ማረጋገጫ ማህተም እንደተመታብን እናረጋግጣለን። ክብር ለኢየሱስ ክርስቶስ ይሁን። አለቀ። እግዚአብሔር ጨርሷል። ማህተሙ ተመቶ አልቋል። ነገር ግን ሰዎች ወደ ክርስቶስ ኢየሱስ መጥተው በክርስቶስ ኢየሱስ ደም ልክ ሲታጠቡ የእግዚአብሔር መንፈስ ለአንዴና ለዘላለም መጥቶ በውስጣቸው ይኖራል። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ሲናገር ምን አለ? ዓለም አያውቀውም፣ እናንተ ግን ታውቁታላችሁ። ለምንድን ነው የምታውቁት አለ? በውስጣችሁ ስለሚኖር። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ደስ ሊላችሁ ይገባል። መንፈስ ቅዱስ ማህተም የታተምን መያዣ የተሰጠን ነው። ክብር ለኢየሱስ ይሁን። ተመልከቱ ከታች ምን ይላል? ለርስታችን ዋስትና ይሆን ዘንድ ብዙ ርስት ተሰጥቶናል። ብዙ ርስት የሚጠብቀን በሰማይ የተቀመጠልን የተዘጋጀልን ብዙ ርስት አለ። ሄደን ጠቅልለን በኋላ ገብተን የምንኖርሰው ማለት ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጽሑፍ ብቻ አይደለም ማለት ነው። እመነው ብቻ አይደለም። ክብር ለኢየሱስ ይሁን። ዋስትና ተሰጥቶናል። ልክ እንግሊዘኛው ዳውን ፔመንት የሚባለው ይሄ ቀብድ የሚባለው ማለት ነው። ብዙ ጊዜ በቃ አይታችሁ ከሆነ ወይ ቤት የሚያከራዩ ሰዎች ከሆኑ ሰዎች ይመጡና ቤቱን ያያሉ። ከዛ ሌላ አማራጭ ይፈልጋሉ፣ ወይ ርካሽ ይፈልጋሉ፣ ወይ ጥሩ ኳሊቲ ይፈልጋሉ። መጣን ብለው ይሄዳሉ። ስለዚህ ሰዎቹ
ባለቤቶቹ እንዳይሸወዱ ምን ያደርጋሉ ቀብድ ክፈል ይላሉ ስለዚህ ቀብድ የሚከፍል ከሆነ ሰውየው ሊመጣ ነው ማለት ነው አይ መጣው ብሎ ከሄደ በቃ ሊመጣ አይደለም አማራጭ እየፈለገ ነው ማለት ነው ስለዚህ በማንኛውም በዚህ በድለላ ስራ ውስጥ በቃ ደላሎች ቶሎ ይጠቅማቸውን ስለሚፈልጉ ሰዎች ቀብድ እንዲከፍሉ ያደርጋሉ አሳምነው ከቀረ ይቅር በቃ ገንዘባቸውን አግኝተዋል እነሱ ባለቤቱም ገንዘብ አግኝቷል እግዚአብሔርን አስቡ እግዚአብሔር ምን ያህል ቢተማመን ነው በስራው እግዚአብሔር ሐሳቡ ፈጽሞ ሊቀየር የማይችል ክብር ለኢየሱስ ክርስቶስ ይሁን ፈጽሞ ሐሳቡን ማንንም ሊቀይር አይችልም እግዚአብሔር የወሰነውን በቃ ማንንም ሊያደርግ አይችልም ሙሴ በቃ ጳውሎስ ሲናገር እንደዛ አለ በቃ እግዚአብሔር ኤሳውን በቃ ያዕቆብን ወደድኩ ኤሳውን ጠላው አለ በቃ ሰው ጥያቄ ቢጠይቅ በእግዚአብሔር ዘንድ አመጻ አለ ቢል እንዴት ቢል በቃ እግዚአብሔር ወደደው በቃ ሐዋርያ ጳውሎስ እንደዛ ነው የሚለው በቃ እግዚአብሔር ወደደው ማንንም ሊቀይረው አይችልም ማንንም ምንም ሊያደርግ አይችልም ሁሉም አመፀኛ ነው ከአመፀኞች መካከል አንዱን ወደደና በክርስቶስ ኢየሱስ ደም አጠበው እዳው የሚከፍልለት ሌላ ሰው አዘጋጀ ክብር ለኢየሱስ ይሁን ስለዚህ እግዚአብሔር በመንፈስ ቅዱስ ማተም አተመ ማለት የሚቀየር ነገር የለም ማለት ነው ክብር ለኢየሱስ ክርስቶስ ይሁን የሚቀየር ነገር የለም ማለት ነው ኢየሱስ ክርስቶስ ጌታ ነው ስለዚህ ለድነታችሁ ልትፈሩ አይገባም በመንፈስ ቅዱስ ማተም በእግዚአብሔር ማተም ታተመናል ለምናገኘው ርስት እግዚአብሔር ራሱ ቀብዱን ከፍሏል ራሱ ምንድነው ይሄ ቀብዱ እዚህ ጋር እንደሚናገረው ራሱ መንፈስ ቅዱስ ነው አምላክ ነው ራሱ እግዚአብሔር አምላክ በውስጣችን መጥቶ መኖር ጀመረ ስለቀደሰው እግዚአብሔር በሚፈርስ ቤት ውስጥ አይኖርም እግዚአብሔር ፈርሶ በሚጠፋ በሚበላሽ ዘላለማዊ ባልሆነ ነገር ውስጥ አይኖርም ስለዚህ መንፈስ ቅዱስ መጣና ለዘላለም የምንኖር እግዚአብሔር ለዘላለም ያዘጋጀን ስለሆነ መጥቶ በውስጣችን መኖር ጀመረ ክብር ለኢየሱስ ለምን ከሞት በኋላ ምን ቀጥላለን ለዘላለም ስለዚህ መንፈስ ቅዱስ መጣና ዘላለማዊ ስለሆነ መጣና ይሄ ስጋችን ነው የሚሞተው በውስጣችን መኖር ጀመረ ክብር ለኢየሱስ ይሁን ስለዚህ መንፈስ ቅዱስ በውስጣችን ካለ የዘላለም ህይወት ነው በቃ ትንሳኤ ነው ከትንሳኤ በኋላ የሚወረስ ማንኛውም ነገር ነው እርግጠኛ ነን ለምን የሱ ባለቤት የሆነው መንፈስ ቅዱስ መጥቶ በውስጣችን አለ ክብር ለኢየሱስ ይሁን ከዓለም ጋር ስታዩት እኮ ይለያያል $100,000 ከተሸጠ አንድ ነገር ቀብድ 10,000 ብር ክፈል $10,000 ክፈል ሊባል ይችላል ሰው ይሄ ግን የሚገኘው ርስቱ አይገናኝም መንፈስ ቅዱስ እግዚአብሔር ነው የፈጠረው ነው ርስቱን ያዘጋጀው እሱ ቀብድ ሆኖ በውስጣችን መጥቷል መንፈስ ቅዱስን ከሰጠን አምላክ መጥቶ በውስጣችን ከኖረ ሌላው ነገር ሁሉ እዛ ያለው ነገር ምንድነው ርካሽ ነው ማለት ነው ከዛ ያነሰ ነው እንደ እግዚአብሔር አይደለም ክብር ለኢየሱስ ይሁን ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 4 ላይ ካንድ ጀምሮ እስከ 5 አነብልኝ ዛምድራዊት ናይ ድንኳን ቤትና እንተፈረሰት እኳ አንተ ህንጻ ካብ አምላክ ቤት ዘይተገብረት ናይ ዘላለም ቤት ኣብ ሰማያት ከም ዘላትና ንፈልጥ ኢና ምንም እኳ ልቡሳት እንተኾና ዕሩቃት ኮይና ከይንርከብ እታ ሰማያዊት ቤትና ክንለብስ እናናፈቕና ኣብዚ ንዳፋነቕ ኣሎና ንሕና ኣብዚ ድንኳን እዚ ከሎናስ እቲ መዋቲ ብህይወት ምእንቲ ህወሓት ኣብ ልዕሊኡ ክንለብስ እምበር ክንቅንጠጥ ስለ ዘይንፈቱ ከቢድና ነስቆርቁር ኣለና ግናኸ እቲ ነዚ ዘዳለወና ዕርቡን መንፈስ ከዓ ዝሃበና አምላክ እዩ አሜን ክብር ለኢየሱስ ይሁን ምን ይላል ወረድ ብዬ ላንብበውኔ በዚህ ድንኳን እስካለን ድረስ ከብዶን እንቃትታለን ምክንያቱም ሟች የሆነው በህይወት እንዲዋጥ ሰማያዊውን መኖሪያችንን ልንለብስ እንጂ ልንገፈፍ አንፈልግም ለዚህ ዓላማ ያዘጋጀን እግዚአብሔር ነው ሊመጣ ላለው ዋስትና እንዲሆነን መንፈሱን መያዣ አድርጎ የሰጠን እርሱ ነው ይላል ክብር ለኢየሱስ ክርስቶስ ይሁን ልክ ሐዋርያው ጴጥሮስ እንደሚጠቀመው መኖሪያችን የሆነው ምድራዊ ድንኳን ቢፈርስ እንኳን ይላል ይሄንን ስጋ ማለት ነው ብንሞት እንኳን ይላል በቅዱሳን በክርስቶስ ኢየሱስ ይሁኑ እድሜያቸው ደርሶ ይሁን ምንም ይሁን ይሄ ምድራዊ ድንኳናችን መኖሪያችን የሆነው ምድራዊ ነው ይላል መኖሪያችን ቢፈርስ እንኳን በእግዚአብሔር እጅ የተሰራ በሰው እጅ ያልተሰራ ማለትም ከዚህ ከተፈጠረው አፈር ያልተሰራ
አፈርነህና ወደ አፈር ትመለሳለህ ተብሎ እንደተጻፈ ይሄ ነገር በሞት የሚዋጥ ነው ስለዚህ እኛ ደግሞ በህይወት እንድንዋጥ ሰው ይሁንነው ክብር ለኢየሱስ ክርስቶስ ይሁን ስለዚህ ይሄ ነገር ቢፈርስ እንኳን ይላል ስለዚህ ቢፈርስ እንኳን በሰማይ የተዘጋጀልን ነገር አለ ይላል ይሄን ሚስጥር የሚናገረው መጽሐፍ ቅዱስ ላይ እንደዚህ ያነ ነገሮችን ሐዋርያ ጳውሎስ ብቻ ነው ክብር ለኢየሱስ ክርስቶስ ይሁን ስለዚህ በሰማይ ዘላለማዊ የሆነ ያንን ምን ይላል ይሄንን ሲናገር ድንኳን ነው ይላል ያንን ግን በሰማይ ተዘጋጅቶ ያለው ቤት ነው ቢልዲንግ ነው ይላል ክብር ለኢየሱስ ክርስቶስ ይሁን ድንኳን ለጊዜው ነው በቃ ይሰፋል ሲቀደድ ይሰፉት ይሆናል ከዛ ከጊዜ በኋላ ይጣላል በአዲስ ይተካል ቤት ግን ከሆነ በሰው ልጅ ምናልባት ሰው ተወልዶ እስኪያድግ እስኪሞት ድረስ ይጠቅመዋል ማለት ነው ብዙ ህንጻዎች አይታችሁ ከሆነ አውሮፓ ውስጥ 400 ዓመት 500 ዓመት ያስቆጠራሉ ብዙ ዓመት ማለት ነው ብዙ ነገስታት ያለፉባቸው ቤት ከሆነ በቃ ምን ይለዋል በሰማይ የምናገኘውን ቤት ይለዋል ክብር ለኢየሱስ ክርስቶስ ይሁን ስለዚህ ቢፈርስ እንኳን እንደዚህ አይነት አለን ስለዚህ ምን ይላል ሐዋርያ ጳውሎስ ሁለት አይነት መቃተት እንቃተታለን ይላል የመጀመሪያው መቃተት ምንድነው ይሄኛው ፈርሶ ሞት ከሞት በኋላ ያንን ሰማያዊውን እግዚአብሔር ያዘጋጀውን ለዘላለም የሚኖረውን የማይበሰብሰውን ለእሱን ለመልበስ ምን እናረጋለን ይላል እንቃተታለን ይላል ከመመኘት የተነሳ ከመናፈቅ የተነሳ በቃ እሱን ለመልበስ እንቃተታለን ለምን በዚህ ስጋ እስካለን ምን እንሆናለን አለ ከብዶን እንቃተታለን በዚህ ስጋ እስካለን መከራም ይወርድብን በዚህ ስጋ ስላለን ነው የምንታመመው በዚህ ስጋ ስላለን ነው የምንሞተው በዚህ ስጋ ስላለን ነው የምንፈራው በዚህ ስጋ ስላለን ነው ምንበላው ምንጠጣው ሰዎች የሚያገቡት ብዙ ነገር ብዙ ምኞት ብዙ ፍላጎት ሰዎች ላይ የተፈጠረው በዚህ ስጋ ስላሉ ነው ስለዚህ ማንኛውንም መከራ በሉት ስቃይ በሉት ተሸክሞ ያለው ሰዎችን እንዲቃትቱ የሚያደርገው እንዲያለቅሱ እንዲቆዝሙ የሚያደርገው ምንድነው ይሄ ስጋ ነው ክብር ለኢየሱስ ክርስቶስ ይሁን ስለዚህ ሐዋርያ ጳውሎስ በዚህ ስጋ እስካለን ከብዶን እንቃተታለን እንደውም አልፎ ሐዋርያ ጳውሎስ ምን ይላል ልክ ከሞትም በኋላ በቃ ትንሳኤ የሚባለው ቀን እስከሚመጣ ድረስ ያንን ስጋ ስለማንለብስ ምን ይላል ብዙ መጽሐፍ ቅዱስ አስተማሪዎች እንደሚሉት ምን ይላል ሰዎች ስጋ የላቸውም በቃ ስጋ አለበሱም ትንሳኤ እስኪመጣ ድረስ ይሄ ስጋ ሞቶ ተቀብሯል ስለዚህ ራቁታችንን ሆነን አንገኝም ከለበስነው ሰማያዊውን የምንለብስ ከሆነ ራቁታችንን ሆነን አንገኝም በሌላ ነገር ምን ማለት ነው ሰዎች ራቁታቸውን ሆነው የሚቆዩበት ጊዜ አለ ትንሳኤ የሚባለው እስኪመጣ ድረስ ሰዎች ስጋ የሚባል ሰማያዊንም ስጋ ይለብሱም እንደገና ደግሞ ከዚህ ከምድራዊ ስጋቸው ወጥተዋል ስለዚህ ምን ይሆናሉ ማለት ነው ራቁታቸውን የሚሆኑበት ጊዜ አለ ማለት ነው አንዳንድ መጽሐፍ ቅዱስ አስተማሪዎች ነው ለጊዜው የሚዘጋጅ እስከ ትንሳኤ ድረስ የሚዘጋጅ ስጋ አለ ይላሉ ኖ የለም እንደዚህ አይነት ብሎ ነገር የለም ሐዋርያ ጳውሎስ እንደዚህ ብሎ ነው የተናገረው ክርክሮች አሉ የሚከራከሩበት ብቻ ግን ምን የሚሆን ጊዜ አለ ማለት ነው ትንሳኤ የሚባለው እስኪመጣ ድረስ ሰዎች በቃ ሐዋርያ ጳውሎስ ተመልከቱ በጣም ሚስጥር ገብቶት ሄዶ በቃ ራቁታችንን አንሆንም ለምን እንለብሳለን ተዘጋጅቶልናል ክብር ለኢየሱስ ክርስቶስ ይሁን እነዚህ ከበረከቶቹ አንዶቹ ናቸው በቃ ከብዙ በረከቶች ጥቂቶቹ ናቸው ስለዚህ ሐዋርያ ጳውሎስ እነዚህ ነገሮችን ሁሉ ከተናገረ በኋላ ምን ይላል ለዚህ ዓላማ ያዘጋጀን ማን ነው ይላል እግዚአብሔር ነው ክብር ለኢየሱስ ክርስቶስ ይሁን ለዚህ ዓላማ ተዘጋጅተናል በቃ ለዚህ ነገር እግዚአብሔር ራሱ አዘጋጅቶናል ኢየሱስ ክርስቶስ ጌታ ነው እኛ ምናደርገው ጌታ ኢየሱስ ክርስቶስን የተቀበልነው ልክ ኤፌሶን ምዕራፍ 1 ላይ እንዳነበብነው በቃ ከኢየሱስ ክርስቶስ ጋር ሆነን ያመለክን መሄድ ነው እግዚአብሔር ራሱ ለዚህ ዓላማ አዘጋጅቶናል ለሰማያዊው በእግዚአብሔር እጅ ለተሰራ ስጋ እግዚአብሔር አዘጋጅቶናል ክብር ለኢየሱስ ክርስቶስ ይሁን ምንድነው ማረጋገጫው ልክ እዚህ ጋር እንደሚለው ለዚህ ዓላማ ያዘጋጀን እግዚአብሔር ነው ሊመጣ ላለው ዋስትና እንዲሆን ሊገለጥ ሊመጣ ላለው ዋስትና እንዲሆን መያዣ አድርጎ የሰጠን እርሱ ነው ይላል እግዚአብሔር ራሱ እግዚአብሔር አዘጋጀን ለዚህ ነገር ደግሞ ዋስትና እንዳንጠራጠር ምን አደረገ መንፈስ ቅዱስን መያዣ አድርጎ ሰጠን ርስታለን መያዣ ይዘናል ክብር ለኢየሱስ ክርስቶስ ይሁን በቃ ተከፍሏል ቀብድ ተከፍሏል መያዣ አለን ስለዚህ ይሄ የሚመጣው ነገር ሐዋርያ ጳውሎስ በቃ ይናፍቃል ያንን ነገር በቃ ያንን ከለበስነው ራቁታችንን አንሆንም የሚመጣ ነገር አለ ክብር ለኢየሱስ ክርስቶስ ይሁን ስለዚህ ይሄ መንፈስ ቅዱስ መያዣ ስለሆነ ቁጥር 6 ላይ ስሙ ስለዚህ ሁሉ ጊዜ በመታመን ምን እናደርጋለን እንኖራለን በቃ ተማምነን በመታመን እንኖራለን ለምን መያዣ ተሰጥቶናል የማይዋሻው እግዚአብሔር
ሐሳቡን የማይቀይረው እግዚአብሔር ሌላ ኃይል መጥቶ ሐሳቡን የማያስቀይረው እግዚአብሔር ዓለም ሳይፈጠር አንዴ ያቀዶ የጨረሰ እግዚአብሔር ስለሆነ ያደረገው እሱ ብቻ አይደለም እንደዚህ ታማኝ ሆኖ እግዚአብሔር ደግሞ እኛ የበለጠ ተማምነን እንድንኖር መንፈስ ቅዱስን መያዣ መንፈስ ቅዱስን በቃ ያንን ሁሉ ርስት እስክንቀበል ድረስ ሰማያዊውን ሥጋ እስክንለብስ ድረስ መያዣ መንፈስ ቅዱስን መያዣ ደግሞ ሰጥቶናል ምን እንድንሆን ተማምነን እንድንኖር እርግጠኛ ሆነን እንድንኖር ክብር ለኢየሱስ ክርስቶስ ይሁን በደንብ በቃ ያመለክነው ጌታን ደስ ብሎን እንድንኖር የመንፈስ ቅዱስን መያዣ ተሰጥቶናል ክብር ለኢየሱስ ይሁን ኢየሱስ ክርስቶስ ጌታ ነው ስለዚህ ልንጠራጠር አይገባም ሐዋርያ ጳውሎስ በጣም በቃ ሄዶ በጣም እሱ የሚናፍቀው የሚያስበው ሌላ ነገር ነው ክብር ለኢየሱስ ክርስቶስ ይሁን የመንፈስ ቅዱስ መያዣ ግን ቅዱሳን ጌታ ኢየሱስን ሲቀበሉ በውስጣቸው ወዲያው እዛው ውስጥ ተሰጣቸው ያ ማህተም ነው ክብር ለኢየሱስ ይሁን ሌላ ነገር አለ የሚመጣ የበለጠ ነገር የሚመጣ ነገር አለ አንተ የእግዚአብሔር ዕቃ ነህ ክብር ለኢየሱስ ክርስቶስ ይሁን ዘላለማዊ ስለሆንክ ነው መንፈስ ቅዱስ ውስጥ የተሰጠ መንፈስ ቅዱስ ዘላለም የማይኖር ነገር ውስጥ አይሰጥም ዓለም አያቀው በውስጣቸው ስለሌለ ዓለም አያቀው እኛ እናቃለን በውስጣችን ስላለ ክብር ለኢየሱስ ክርስቶስ ይሁን ስለዚህ በእግዚአብሔር የምታምኑ ኢየሱስ ክርስቶስን የተቀበላችሁ ቅዱሳን በመተማመን ኑሩ ክብር ለኢየሱስ ይሁን መንፈስ ቅዱስ ራሱ አምላክ መያዣ ሆኖ በውስጣችን አለ ኢየሱስ ክርስቶስ ጌታ ነው የመጨረሻው ራእይ ምዕራፍ 9 ላይ የመጨረሻው ማተም ብዙ ማተሞች ይኖራሉ መጽሐፍ ቅዱስ ላይ ብትፈልጉ እኔ ውስጥ ያለውን ዮሐንስ ምናልባት ለራሴ ሳነብ ውስጤ ስለመጣ ነው የሐሳብ ከ1 እስከ 4 ያለውን ታነብልኝ ዘሪቴ 9 ነው ዮሐንስ ራእይ ምዕራፍ 9 ከአንድ ጀምሮ እስከ 4 ያለውን አንብብልኝ ተዓምሻይ መልአክ ድማ መለኸት ነፍዐ ኮኸብ ካብ ሰማይ ናብ ምድሪ ክወድቅ ከሎ ርኢኹ መርሖም ዓሙቕ ዕላውን ተዋህቦ ነቲ ዓሚቕ ዒላ ድማ ከፈቶ ካብቲ ዒላ ከዓ ከም ትኪ ዓብዪ እቶን ዝመስል ትኪ ወፀ ብትኪ እቲ ዒላ ድማ ፀሓይን ኣየርን ጸልመተ ካብቲ ትኪ ድማ አንበጣ ናብ ምድሪ ወፀ ከምቲ ንዕንቀቢታት ኣብ ምድሪ ስልጣን ዘለወን ከዓ ስልጣን ተዋህቦ ንኡውን ነቶም ኣብ ግንባሮም ማሕተም ኣምላኽ ዘይብሎም ሰባት ጥራይ ደኣ እምበር ኣብ ምድሪ ንዘሎስ ንሳዕሪ ወይስ ለምለም ንዘበለ ወይስ ንእዋም ኣይትጉዳእዮም ተባሂሉ ክብር ለኢየሱስ ክርስቶስ ይሁን 4 ላንብበው እነርሱም የምድር ሳር ወይም ማናቸውንም የለመለመ ተክል ወይም ዛፍ እንዳይጎዱ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌለባቸውን ሰዎች ብቻ እንዲጎዱ ተነገራቸው ይላል ክብር ለኢየሱስ ክርስቶስ ይሁን ወደዚህ ምዕራፍ 8 ላይ ሄዳችሁ ስታነቡ አንደኛው መለከት ሁለተኛው ሶስተኛው አራተኛው መለከት ድረስ ስትሄዱ እነዚህ እስከ 4 ያሉት ድረስ እነዚህ መለከቶች ምን የሚያደርጉ መለከቶች ናቸው የሰው ልጅ ላይ አይደለም የመጡት ግማሹ የመጡት ፀሐይ ላይ ነው ፀሐይና ምድር ላይ 1/3 ተጎዳ ከዚህ የተነሳ ምድር ጨለመ ሌላው ደግሞ ሌላ መቅሰፍት ምን ላይ ይመጣል ባህር ላይ ይመጣል በባህር ውስጥ ያሉት ያዋን ፍጡራን ይሞታሉ 1/3 ዓለም ላይ ያሉ መርከቦች 1/3 ሞተ ይላል ሌላውም እንደዚህ ያለ በምድር ላይ ይመጣል በባህር ላይ ይመጣል በወንዞች ላይ ይመጣል እንደዚህ አይነት ምኖች ይመጣሉ መቅሰፍቶች ይመጣሉ እነዚህ አይነት መቅሰፍቶች ከመጡ በኋላ ልክ 5ኛው መለከት ግን ሲመጣ ሲነፋ የሆነ እንደ በቃ እንደ ተራራ የሚመስል ነገር አይደለም የሚወድቀው 5ኛው መለከት ግን ሲነፋ የሚመጣው ምንድነው አጋንንታዊ ኃይሎች ናቸው የሚመጡት በጣም የመናፍስት ኃይላት ነው የሚመጡት የሚለቀቁት እነዚህ የመናፍስት ኃይላት ደግሞ የሚለቀቁት ምን የሚያደርጉ ናቸው አሁን እንደ ድሮ ምድርን ተፈጥሮን ሳይሆን የሰው ልጆችን የሚያጠፉ ናቸው ምናልባት እንደዚህ በዚህ ብዙ ኢየሱስ ክርስቶስ መከራው መቼ ነው የሚመጣው ቤተክርስቲያን ከተነጠቀች በኋላ አንዳንዱ ደግሞ በመከራው መካከል አንዳንዱ ከመከራው በኋላ ሚሉ አሉ እነዚህ የሚሉ ሰዎች እንደዚህ አይነት የሚሉ ሰዎች ነው 144,000 ብቻ ነው የሚናገረው
ይላሉ ከመከራ በኋላ ነው የሚሉት ደግሞ ኖ ቅዱሳንን ቤተክርስቲያንን ነው የሚለው እዚህ ጋር ይላሉ ግን ዋናውን ነገር ተመልከቱ እንደዚህ አይነት ኃይል ከመጣ በኋላ መናፍስት አሰራሮች እንደ ጊንጥ ያሉ የሚያሰቃዩ ለ5 ወር እንደዚህ ስልጣን ከራሱ ከእግዚአብሔር የተሰጣቸው እግዚአብሔር ራሱ እንዲለቀቁ ያደረገ ስልጣን ሰጥቷቸው የላቁ አሉ ስለዚህ እነዚህ ከመጡ የሰው ልጆች ወየውላቸው በቃ ስለዚህ የሰው ልጆችን በሙሉ ይጨርሳሉ ስለዚህ እግዚአብሔር ምን አደረገ የርሱ የሆኑት ስላሉ ነገር ግን ምን ብሎ አለ ይላል እነርሱም የምድርን ሳር ወይም ማናቸውንም የለመለመ ተክል ወይም ዛፍ እንዳይጎዱ ምክንያቱም እነዚህ ከጎዱ እንደ አራቱ ሳይሆኑ ፈጽሞ ምድረ በዳ ዓለምን ያደርጋሉ ባዶ ያደርጋሉ ስለዚህ እንዳትጎዱ ተባሉ ነገር ግን የእግዚአብሔር ማህተም በግንባራቸው ላይ የሌላቸውን ሰዎች ብቻ እንዲጎዱ ተነገራቸው ይላል ክብር ለኢየሱስ ክርስቶስ ይሁን ተመልከቱ የእግዚአብሔር ማህተም ምን አይነት ብቃት እንዳለው ተመልከቱ ስለዚህ እነዚህ የሚለቀቁት ለሰው ልጅ ፈጽሞ የማያዝኑ በጣም እነዚህ አጋንንታዊ ኃይላት እንደዚህ አይነት መናፍስት ኃይላት ለሰው ልጅ ፈጽሞ የማያስቡ ዋናው ጠላታቸው እግዚአብሔርና የእግዚአብሔር ሰዎች የሆኑ ሰዎች እነዚህ ምን አይነት ስልጣን ተሰጣቸው ማለት ነው የሰው ልጆችን ይጎዳሉ ነገር ግን በግንባራቸው ላይ ማህተም ያላቸውን ሰዎች ፈጽሞ መንካታቸው ክብር ለኢየሱስ ክርስቶስ ይሁን እነዚህ በግንባራቸው ላይ ማህተም ያለባቸው ሰዎች ጋር ሲደርሱ ምንም አይነት ማሰቃየት የለም ምንም አይነት መናደፍ መጉዳት የለም እያለፉ ሄዱ ሌላ አመፀኛ የሰው ልጆች የጌታ ያልሆኑትን የሰው ልጆች ሁሉ ሊያሰቃዩ ለ5 ወር ገደብ ተሰጥቷቸው እንዲያሰቃዩ ስልጣን ተሰጣቸው ነው ክብር ለኢየሱስ ክርስቶስ ይሁን እግዚአብሔር ማህተም ያለባቸው ሰዎች በእነዚህ አጋንንታዊ ኃይሎች በእነዚህ ፍጥረታት ጊንጥ በመሰሉ በጣም በሚያሰቃዩ ፈጽሞ ሊጎዱ አይችሉም ለምን የእግዚአብሔር ማህተም በሚያምኑት በነዛ ሰዎች እግዚአብሔር በመረጣቸው በወቅቱ ባሉት ሰዎች ማንንም ይሁኑ ማንንም በነዛ ላይ የእግዚአብሔር ማህተም አለ ክብር ለኢየሱስ ክርስቶስ ይሁን ኢየሱስ ክርስቶስ ጌታ ነው ተመልከቱ እዚህ ጋር የሚናገረው ስለ ዘላለም ህይወትን አይደለም የዘላለም ህይወትን ሊያጠፉ የመጡ አይደሉም በስጋ የሚያሰቃዩ በስጋ የሚጎሉ በቃ በስጋ የሚጎዱ ናቸው ሞትን ይመኛሉ ይላል በዚህ ሰዓት መጽሐፍ ቅዱስ ሲናገር እንዲገሏቸው እንኳን ስልጣን አልተሰጣቸው ስለዚህ ከስቃዩ መራራነት የተነሳ ሰዎች ምን ይፈልጋሉ ሞቼ በተገላገልኩ ይላሉ ሞትን ይፈልጋሉ ነገሩ የሚመጣው ነገር የሚያሰቃይ እንጂ ይገል አይደለም ስለዚህ ሞትን ቢፈልጉ ሞት ይሸሻል ከነሱ በዛ እንዲሰቃዩ ነው የተሰጠው ስለዚህ እግዚአብሔር የዘላለም ህይወት ሰጥቶ ያዳነ እግዚአብሔር የመረጣቸውን ደግሞ በነዛ ኃይላት እንዳይሰቃዩ ለ5 ወርም ይሁን ለጊዜውም እንዳይሰቃዩ በግንባራቸው ላይ ምን አደረገ ማህተም አደረገ ስለዚህ እነዚህ ኃይላት በጣም ኃይል ተሰጥቷቸዋል ስልጣን ተሰጥቷቸዋል ግን በማላይ ስልጣን የላቸውም እግዚአብሔር ማህተም ያላቸው ላይ ስልጣን የላቸው ክብር ለኢየሱስ ክርስቶስ ይሁን ኢየሱስ ክርስቶስ ጌታ ነው ስለዚህ የእግዚአብሔር ማህተም ያለበት ሰው እግዚአብሔር ማህተሙን ያስቀመጠበት ሰው እግዚአብሔር በቃ አይነካም ካለ ያ ሰው ፈጽሞ አይነካም ለምን ማህተሙ የእግዚአብሔር ስለሆነ ከዛ ማህተም ከዛ በላይ ስልጣን ያለው ሌላ ስለሌለ ክብር ለኢየሱስ ይሁን እንኳን የኢየሱስ ክርስቶስ ሆናችሁ ክብር ለኢየሱስ ይሁን ስለዚህ እግዚአብሔር ማህተሙን ሲያስቀምጥ ማንኛውም ኃይል በሰማይ በምድር ይሁን ከምድርም በታች ማንኛውም ኃይል ቅዱሳን መንካት አይችልም ለምን የታተመባቸው በግንባራቸው ምንድነው የእግዚአብሔር ማህተም ተብሎ ይላል ክብር ለኢየሱስ ይሁን ማንንም የእግዚአብሔር ማህተም ያለበትን ፈጽሞ ማንንም ሰው ሊጎዳው አይችልም ኢየሱስ ክርስቶስ ጌታ ነው መጽሐፍ ቅዱስ ሲናገር ምን ይላል በቃ አንተን ለሚፈሩ ይላል እግዚአብሔርን ለሚፈሩ ከቀስት ፊት ያመልጡ ዘንድ ምን እንሰጣቸው ይላል ምልክትን ሰጣቸው እንደገና ከሰዎች መካከል ከእግዚአብሔር ህዝብ መካከል እግዚአብሔርን ለሚፈሩ ደግሞ የተለየ ደግሞ ሌላ ምልክት ይሰጣቸዋል ባነር ማለት ነው ልክ በቃ ጦር ሜዳ ወታደር እየተዋጋ ወይ ከተሸነፈ ወይ ደግሞ ይሄ ላይናቸው ፋየር ላይ ምናም የሚባለው አንዴ ከተፈረሰባቸው ወዴት እንደሚያመልጡ አያውቁም የሚያመልጡበትም ቦታ አያውቁም ወይ ጠላት ከጀርባ ይዞታል በዚህ በኩል ይዞታል ስለዚህ የሚፈልጉት ባነር ነው በቃ የራሳቸው የነሱ የሆነ ሰው የሚይዘውን ባነር ይዙና የሚያመልጡት በየትኛውም ውስጥ ይሁኑ የትም አካባቢ የማያውቁበት ቦታ ይሁኑ ያንን ነው የሚሄዱ ስለዚህ አይታችሁ ከሆነ በጦርነት ውስጥ እነዚህ በቃ የስለላ ስራ የሚሰሩ ሰዎች ምን ያደርጋሉ ቶሎ ብለው እነዚህ ባነሮች ያሉበትን ቦታ ቶሎ ብለው በሚግ ይመጡና በአየር ቶሎ ያጠፋሉ ለምን ጠላት ድንብርብሩ እንዲወጣ ማለት ነው
ስለዚህ እግዚአብሔር ግን ለሚፈሩ ሰዎች ምን ያዘጋጃል? ባነር ያዘጋጃል፣ ምልክት ያዘጋጃል። ከዚህ ምልክት የተነሳ ቅዱሳን ሲቸገሩ ይሁኑ መከራ ውስጥ ሲገቡ ይሁኑ ጦርነት ውስጥ ሲገቡ ውድቀት ውስጥ ድካም ውስጥ ሲገቡ ወደዚህ ባነር እየሮጡ ይመጣሉ። ለምን? እግዚአብሔር ምልክት ሰጥቷቸዋል። እግዚአብሔር ለሚፈሩ ክብር ለኢየሱስ ይሁን። ከቅዱሳንም መካከል እግዚአብሔርን ለሚፈሩ የተለየ ሌላ ማህተም አለ፣ የተለየ ምልክት አለ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ እግዚአብሔርን ለምትፈሩ ለእናንተ እግዚአብሔር ኤክስትራ ደግሞ ሌላ ማህተም ያዘጋጃል። የምታልፉበት መከራ መጥቶ ያንን መከራ በወቅቱ የምታልፉበት፣ ስቃይ መጥቶ የምታልፉበት፣ ዓለም ላይ አካባቢያችሁ ላይ የሆነ ነገር መጥቶ የምታልፉበት ያንን እግዚአብሔርን ለሚፈሩ ደግሞ እግዚአብሔር ያዘጋጀዋል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔርን ፍሩ ቅዱሳን። ኢየሱስ ክርስቶስ ጌታ ነው። እንጸልይና እንጨርስ። ሰዓት ወስጃለሁ መሰለኝ። ሁላችንም ተነስተን እንጸልያለን። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር ማህተም የማይለወጥ የማይነቃነቅ እግዚአብሔር ማህተም አለ። ክብር ለኢየሱስ ይሁን። እስቲ በመንፈስ ቅዱስ ታትም ያለው በሉ እስቲ ንገሩ፣ በእምነት ለራሳችሁ ንገሩ። በመንፈስ ቅዱስ የታተምኩ ሰው ነኝ በሉ። ክብር ለኢየሱስ ይሁን። በመንፈስ ቅዱስ ታትመናል። የእግዚአብሔር ልጆች ተብለናል። በምድር ላይ ያለን የእግዚአብሔር ልጆች፣ በምድር ላይ ያለን የእርሱ የሆኑ ተብሎ እንዲባል የሆነው ከዚህ ማህተም የተነሳ ነው። ክብር ለኢየሱስ ክርስቶስ ይሁን። የእግዚአብሔር ማህተም በግንባራችሁ አለ። የእግዚአብሔር ማህተም በውስጣችሁ አለ። በእግዚአብሔር ማህተም ታትማችኋል። ክብር ለኢየሱስ ይሁን። ስለዚህ ከአመፃ ራቁ፣ እግዚአብሔርን ፍሩ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ደስ ይበላችሁ፣ እርግጠኛ ሁኑ። ኢየሱስ ክርስቶስ ጌታ ነው። እስቲ አመስግኑት። ጌታ እናመሰግንሃለን በሉ። ክብር ለኢየሱስ ይሁን። እናመሰግንሃለን የዘላለም አምላክ እግዚአብሔር። በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። የዘላለም አምላክ እግዚአብሔር በትልቁ ስልጣን የዘላለም አምላክ እግዚአብሔር በማይለወጠው በዚህ ማህተም ስላተምከን የዘላለም አምላክ እግዚአብሔር ለዚህ ክብር ስላበቃህን በኢየሱስ ክርስቶስ ስም እናመሰግናለን። በዚህ አመፀኛ ትውልድ መካከል እግዚአብሔር በዚህ ክፉ ትውልድ መካከል የዘላለም አምላክ እግዚአብሔር ማህተም ስላረፈብን በኢየሱስ ክርስቶስ ስም እናመሰግናለን። ማህተም ወደ ሰጠኸው የዘላለም አምላክ እግዚአብሔር ለድነት ማህተም ወደ ሰጠኸው ወደ ኢየሱስ ክርስቶስ እንድናመልጥ ስላደረከን ስለረዳህን ስለሳብከን እስቲ አመስግኑት ጌታ። ክብር ለኢየሱስ። አንድ ማህተም የተሰጠው ኢየሱስ። ብዙዎች አሉ በቃ ነኝ እኔ ነኝ ተልኬያለሁ የሚሉ ነገር ግን አንድ ማህተም ወደ ተሰጠው ወደዚህ ወደ ኢየሱስ ክርስቶስ የሳባችሁ ጌታ የተባረከ ይሁን። እስቲ እናመሰግንሃለን በሉ ጌታ። ክብር ለኢየሱስ ይሁን። እግዚአብሔርን አመስግኑ። እናመሰግንሃለን የዘላለም አምላክ። ካንተ ችሎታ የተነሳ ስለሆነ ከሐሳብ የተነሳ ስለሆነ በኢየሱስ ስም እናመሰግንሃለን። ክብር ሁሉ ላንተ ይሁን። ራሊቦስ ሳፕራኒያ ማትሮቦስ ሶፕሬኔሜትራዲያስ እናከብርሃለን የዘላለም አምላክ እግዚአብሔር። ለባራ ማህዲያስ ታልቬኔሜትሬዲጋስ ክብር ሁሉ ላንተ ይሁን። ስለዚህ ማህተም በኢየሱስ ክርስቶስ ስም አመሰግንሃለሁ የዘላለም አምላክ እግዚአብሔር። ይሄ ማህተም ስላረፈብን ይሄ ማህተም ስላረፈባቸው በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። አመስግኑት ጌታ። ክብር ለኢየሱስ ክርስቶስ ይሁን። እናመሰግንሃለን። ራባጋማሳ ፕሬኔሜትራዲያላ ቦራ ክብር ለኢየሱስ ክርስቶስ ይሁን። መጽሐፍ ቅዱስ እንደዛው ልክ እንዳየነው ሲናገር አንድ ማህተም አለ። ጌታ የእርሱ የሆኑትን ያውቃል። እንደገና የጌታ የሆኑት ደግሞ ስሙን የሚጠሩት ደግሞ ከአመፃ ይራቅ የሚሉ በቃ ሊርቁ ይገባል የሚል ማህተም አለ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። እግዚአብሔር ጸጋን ያበዛልናል። በቤተ ክርስቲያን ውስጥ ከአመፃ እንድንርቅ፣ ከቤተ ክርስቲያን ውጭ ከአመፃ እንድንርቅ እግዚአብሔር ማህተም መጥቷል። አይቀየርም። ክብር ለኢየሱስ ይሁን። እግዚአብሔር ምክንያት አይቀበልም። ከአመፃ ራቁ ተብሏል። ከአመፃ ራቁ። ክብር ለኢየሱስ ይሁን። እስቲ አሁን ጸጋህን አብዛልኝ በሉት እስቲ ጌታ። ከአመፃ እንድርቅ ጸጋህን አብዛልኝ። በቤተ ክርስቲያን ከአመፃ እንድርቅ፣ ከቤተ ክርስቲያን ውጭ ከአመፃ እንድርቅ ጸጋህን አብዛልኝ በሉት። እግዚአብሔር ጸጋውን ይሰጣችኋል። ወደ ጸጋው ዙፋን እንመጣለን። እግዚአብሔር የዘላለም አምላክ የተናገርከን አንተ ነህ። ለዚህ ዓላማ ያዘጋጀህን አንተ ነህ። በጌታ በኢየሱስ ክርስቶስ ስም አሁን እግዚአብሔር ጸጋህን እንድትሰጠን ከአመፃ የምንርቅበት እግዚአብሔር የክብር አምላክ
የምንርቅበት የጸጋ ጉልበት እንዲያገኘን ወደ ጸጋ ዙፋን በኢየሱስ ክርስቶስ ስም እንመጣለን። በሚያስፈልገን ጊዜ እግዚአብሔር ባመጽንበት ነገር ከአመጻ ሁሉ እንድንድን የሚያደርግ የጸጋ ጉልበት እንዲያገኘን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ከአመጻ ሁሉ የሚያድን የሚያወጣ የሚያርቅ የጸጋ ጉልበት በኢየሱስ ስም እንዲያገኘን በዚህ ሰዓት በኢየሱስ ክርስቶስ ስም እንጸልያለን። ራሱ መንፈስ ቅዱስ ከአመጻ እንድንርቅ ይረዳል። ክብር ለኢየሱስ። ለደካማ ኃይልን ይሰጣል። ክብር ለኢየሱስ። ለደካማ ኃይልን ይሰጣል። እግዚአብሔር መንፈስ በኢየሱስ ስም ሕዝብን እንድትረዳ ከአመጻ የሚርቁበት የጸጋ ጉልበት የመንፈስ ኃይል እንዲያገኛቸው በጌታ በኢየሱስ ስም በዚህ ሰዓት እንጸልያለን። በኢየሱስ ስም የመንፈስ ኃይል እንዲመጣ ከአመጻ የሚርቁበት የሚሸሹበት የጸጋ ጉልበት እንዲያገኛቸው የመንፈስ ቅዱስ ኃይል እንዲያገኛቸው በኢየሱስ ስም እንጸልያለን። ነፍሳቸው ለምትጮህ እግዚአብሔር የክብር አምላክ ከዚህ አመጻ የተነሳ ለሚያዝኑ እግዚአብሔር የክብር አምላክ ከዚህ አመጻ የተነሳ በፍርሃት ላሉ እግዚአብሔር በኢየሱስ ስም የመንፈስ ቅዱስ ጉልበት ያገኛቸው። መንፈስ ቅዱስ ጊዜና ቦታ ማይገድብ ኃይልን እንድትሰጣቸው በኢየሱስ ስም እንጸልያለን። እግዚአብሔር ኃይልን ይሰጣል። ክብር ለኢየሱስ። እግዚአብሔር ጸጋውን ይሰጠኛል። እግዚአብሔር ጸጋውን እስቲ እግዚአብሔር ከአመጻ እንድርቅ ጸጋውን ይሰጠኛል። በቤተ ክርስቲያን ውስጥ ከአመጻ እንድርቅ ጸጋውን ይሰጠኛል። ክብር ለኢየሱስ። ከቤተ ክርስቲያን ውስጥ ጸጋውን ይሰጠናል። ክብር ለኢየሱስ። እንጸልያለን። ትንሽ ክብር ለኢየሱስ። ዘሪት ወደዚህ ነው።